እንደምን አመሻችሁ አድማጮቻችን የቅዳሜ ምሽት የኢትዮፒካ ሊንክ የኢትዮጵያ ምሽት ዝግጅት ተጀመረ ገብተናል ብርሃኔ ንጉሴ አለው እና ዮናስ አጎስ ያው እንኳን ተስፋው ደመቁረጡ ሲል ጠራኛለህ ብዬ ስለማልጠብቅ አውቀት ወደ ራሴ መሄድ ጀምሬያለሁ አስተካክለ ብትጠራኝ ኖሮ ጠራ ነበር እሺ ፊታውራሪ ብርሃኔ እሺ አይ ግድም ነው እንጂ አንድም እኮ ኃላፊነቱን የተቀበልከው ያ ማርገ የተቀበልከው እንድትጠራበት ነው አይደለም እንዴ ስለዚህ መጠራት አለበት እንዲሁም ደግሞ ውስጣዋቂያችን ግዛቸው ደግሞ ልክ በኋላ 4 ሰዓት ላይ መጥቶ የውስጣዋቂ ወሬዎችን ይነግረናል ምን እናንሳ ካሌንደራችን እንግለጥ እቃ ብቻ አታንሳ እንጂ ደሞ አንሳ የሚባለው የፈለገውን ነገር ማንሳት ይችላል ልክ የዛሬ 21 አመት ድምጻዊ ኬኔዲ መንገሻ ህይወቱ ያለፈበት ቀን ነው የዛሬ 21 አመት አዎ ሐምሌ 1985 ላይ ነበር በወጣትነቱ በጣም በሚያሳዝን ሁኔታ አዎ ህይወቱ ያለፈው አንዱ እሱ ነው ካሌንደራችን ላይ ያለው ሙዚቃ ይዘጋጃ የኬኔዲ ቢዘጋጅ ጥሩ ነው ሌላ ዛሬ አይደለም ግን ያው በዚህ ሳምንት የሆነ ነው ልክ የዛሬ አመት ደግሞ የፍቅር ኬሚስትሪ መጽሐፍ የወጣበት ጊዜ ነበር ሐምሌ 15 ነበር ነው አዎ የተመረቀው መስከረም 7 ነው መስከረም 8 አካባቢ 8 ነው አዎ ግን የወጣው ሐምሌ 15 ነበር ማክሰኞ ዕለት ነበር ታነሱታላችሁ ተብሎ ተጠብቆ ነበር ግን ቤት በኩል ስናስታውሰው አይደል አዎ እንዲያውም አንድ ፎቶ አዘጋጅቼ ነበር ምርቃቱ ላይ ሚካኤል ተወልደ ያነሳን ብዙ ፎቶዎች አንሶን ነበር አይደል አዎ ልክ የፍቅር ኬሚስትሪ ፖስተሩና እኔ ከመድረኩ ስወርድ አንድ ፎቶ ነበርና ይሄ የፍቅር ኬሚስትሪ በማስመልከት ፌስቡክ ገጽ ላይ ፖስት አደረጋለሁ ያልኩ ስመኝ ነበር አመለጠኝ ማለት አሁን ማክሰኞ ላይ ጥሩ አጋጣሚ ነበር አለፈ ስለዚህ አይ የሚቀጥለው ማክሰኞ አንድ አመት ከአንድ ሳምንት የሆነው በማስመልከት እሺ ምክንያቱም ደግሞ አሁን አራተኛ እትምም ማተሚያ ቤት ገብቷል በቅርቡ ታትሞ ይወጣል ብዙ አድማጮችን የሚጠይቁ አሉ ስናዝም እዚህ ፍቅር ክሊኒክ ላይ ፍቅር ኬሚስትሪ አንበምላለን ግን የለም ገበያ ላይ ይላል ይሄ ብዙ በየቦታው ይገባሉ አያገኙትማ ስለዚህ በቅርቡ ይወጣል እሱ እሺ ዩክሬን ላይ የት ያለ ዜና አሁን ዩክሬንን ምናቃት በዚህ በሰጣ ገባ ነው በጦርነቱም እንጂ በጦርነቱም አሁን ደግሞ ጠቅላይ ሚኒስትሩም መልቀቂያ አስገብተው ነበር ፓርላማ ውስጥም ድብድብ ነበር የፓርላማ አባላት እና በዚህ በአውሮፕላኑ መከስከስ በጦርነቱ በእንደዚህ ነው ግን ለየት የሚል ነገር ደግሞ በዚህ 3 ቀን የተሰማው ዩክሬን ያለ የኦርቶዶክስ ክርስቲያን ቤተክርስቲያን አለ እሺ እና አሁን ዩክሬን ውስጥ የተረጋጋ ነገር ስለሌለ ብዙ ሰዎች የተረጋጋ ሁኔታ ባለመኖሩ ደግሞ በተለያዩ ምክንያቶችም ወደ ቤተክርስቲያን የማይሄዱ ክርስቲያኖች ሊኖሩ ይችላሉ በሚል አንድ አፕሊኬሽን ተሰርቷል እና ይሄ አፕሊኬሽን ምንድነው የትም ቦታ ሆነ ቨርቹዋል ቤተክርስቲያን አለ እዛው አስገብተህ እንድትጸልይ ቄስም ደግሞ ማናገር እንድትችል እንዲያማክሩ መቼ ምን አይነት አገልግሎት ይሰጣል ቤተክርስቲያኑ እንድታቅ የሚያደርግ አፕሊኬሽን ተሰርቷል እና የዩክሬን የኦርቶዶክስ ቤተክርስቲያንም ይሄን አፕሊኬሽን በጣም በጥሩ ሁኔታ የተቀበለችው እንዲያም እያስተዋወቀችው ነው ብዙ ሰዎች ያንን አፕሊኬሽን ዳውንሎድ እንዲያደርጉና እንዲጠቀሙበት ወደፊት እንግዲህ አስበው ወደኛም መምጣቱ አይቀርም ለነገሩ ብዙ አፕሊኬሽኖች ተሰርቷል የኛም እኮ ሃይማኖታዊ ሆኖ ዞሮ ከቴክኖሎጂ የሚወጣ የለም እሺ ሌላው ጉዳይ ወደ ብራዚል የሚወስድ ነገር ነው ወደ ብራዚል ልትመለስ ነው ልመለስ እሺ ምን ተሰማ መሰለ ዓለም ዋንጫው አልቋል ብራዚልም ወደ 3 ቢሊዮን ዶላር የሚሆን ገቢ አግኝታለች ተብሏል ከመጡት እንግዶች በጣም ብዙ የገቡት ዜጎች ደግሞ አርጀንቲናውያን ናቸው ቅርብም ስለሆኑ ግን በሚገርም ሁኔታ በሺዎች የሚቆጠሩ አርጀንቲናውያን ዓለም ዋንጫው አልቆም አሁን 2 ሳምንት አልፎታል ካለቀም አልወጡም ምን ያያረጉ ነው እስካሁን ድረስ አሉ እና በቃ ተመቸን ነው የሚሉት አንኛ አርጀንቲና የኢኮኖሚ ችግር ውስጥ ነው ያለችው በዛ ላይ ደግሞ እነዚህ አርጀንቲናውያን በቃ አገሩ ተስማማቸው ብዙ ወጪ የሚያስወጣቸው ሆኖ አላገኙትም እና ሳምባቸውን እየጨፈሩ እየደነሱ ብዙ ያልባሳት ወጪ የለባቸውም ቁምጣን ሙቀት ስለሆነ ቁምጣና ቲሸርት ያደርጋሉ ደግሞ ስሊፐር ጫማ ነው የሚያደርጉት በጣም ርካሽ ምግብ ቤቶች ጋር ይሄዱ ይበላሉ እና ጋዜጠኞች ያነጋገሯቸው ብዙዎቹ መቼ እንደምንሄድ አናውቀውም ምናልባት ሳምንት ይሆናል ወር ይሆናል አመትም ልንቆይ እንችላለን እና አንዳንዶቹ ስራም የጀመሩ አሉ አንዳንድ ነገሮችን መሸጥ የሆነ በእጅ የሚሰሩ ነገሮች እየሰሩ
የሸጡ ዛው ኑሯቸውን ይቀጥላሉና ብራዚል አሁን የብራዚል መንግስት ምን እንደሚያደርግ ገና አልወሰንም ግራ ገብቶታል ያልተጠበቀ ነገር ነው እና ጥቂት ደግሞ አይደሉም የተገመተው አጠቃላይ ገቡ ተብሎ የተገመተው ወደ 160,000 ነው በፊት ከተገመተው 80,000 ነበር የተገመተው ግን አሁን 160,000 አድርሰውታል ከነዚህ መካከል በ10 ሺዎች የሚቆጠሩ ናቸው ያልወጡት ማለት ነው ይሄ በጣም ብዙ ነው እና ደግሞ በሁለቱ ሀገሮች ስምምነት መሰረት ቪዛ ያስፈልግም ፓስፖርትም ያስፈልግም ለአርጀንቲና ለመግባት ወደ ብራዚል በመታወቂያቸው ብቻ ነው የሚገቡት እና አሁን የአርጀንቲና መንግስት ምን ያደረገ ነው ኤምባሲው ገንዘባቸውን ለጨረሱ አውቶቡስ ያዘጋጀ ወደ ሀገራቸው እንዲመለሱ በነፃ ለመመለስ ምግብም ትራንስፖርትም እየቻለ ግን ብዙዎቹ ያንን እዛ ውስጥ መግባት አይፈልጉም በቃ መዝናናትና ትንሽ ነገር እየሰሩ መቆየት ይፈልጋሉ አንዳንዶች ደስ ብሏቸዋል ብራዚላውያን ይሄ ለኛ ጥሩ ነገር ነው ሀገራችን የተሻለችና ምቹ እንደሆነች የሚያሳይ ነው አርጀንቲናን ብቻ ሳይሆን ሌሎች ብዙ ዜጎችም እስካሁን ያልወጡ አሉ ተብሏል በቃ ተመችቷቸው ማለት ነው ለጉብኝት መጣው ያራዘሙ ማለት ነው እና ለኛ ለኢኮኖሚያችን ጥሩ ነው እንግዲህ ወደፊት ምን እንደሚደረግ ገና እንግዲህ አልታወቀም ግን ይሄ ያልተጠበቀ ነው በ10 ሺዎች በጣም ቁጭ ሲሉ ከኢትዮጵያ ግን አንድም እስካሁን የቆየ ለማለት ሁሉም ተራርጎ መጥቷል ሁሉም መጥቷል ሁላችሁ መጣጣችኋል ሁሉም መጥቷል የመጨረሻው ያከደቡ አፍሪካ የመጣው ጓደኛችን ነበረ ጌቾ እሱም ከ3 ቀን በፊት ተመለሰ ወደ ደቡብ አፍሪካ ሄደ እንጂ ቆይቷል 10 ቀን በላይ ቆይቷል ከዛ በኋላ እሺ በጣም አሪፍ ነው ኢራቅና በሶሪያ አካባቢ ነው እነዚህ አይሲስ የነሱ እንግዳችን መጥቷል ሽልማቱ አላየሁትም እሱ ጋር ነው የተሸከመው ማለት አስቀምጠውስ ነው የገባው ማለት ነው እሺ እና መሪያቸው አቡበከር ነው የሚባለው አይደል አቡበከር አልባግዳዲ እሱ ምን አዘዋል ማንሱል የምትባል አካባቢ የኢራቅ እዛ ገብቶ 2 ሚሊዮን ልጃገረዶች እንዲገረዙ ትእዛዝ ሰጥቷል እና እስከ እድሜያቸው እስከ ስንት ነው 40ዎቹ መጀመሪያ ድረስ ያሉ ሴቶች ይሄ ደግሞ በጣም ኢራቃውያን ብቻ አይደለም ያስደነገጠው ዓለምን በሙሉ ያስደነገጠ ነው ምክንያቱም ይሄ አሁን የዓለም ጤና ድርጅት እየታገለ ያለው ግርዛትን ለማስቀረት ነው የሴት ልጅ ግርዛት ምክንያቱም የሴት ልጅ ግርዛት ለብዙ ህመሞች ስለሚያጋልጥ ማለት ነው ይሄ አቡበከር ደግሞ የኔ ስጦታ ነው ብሏል 2 ሚሊዮን ሴቶች እንዲገረዙ እና እንዲያውም እዛ አካባቢ ነበሩ አንዳንዱ ሰዎች የነሱ መምጣት እንደ ጥሩ ነገር ተቀብለውት ነበር ግን ይሄ ደግሞ ሲያዝ 2 ሚሊዮን ሴቶች መገረዝ አለባቸው ሲያዝ ደግሞ በቃ በጣም ተቃውሞ ያሰሙ ነው ተብሏል በጣም ብዙ በጣም ዘግናኝ ነገሮች ናቸው የሚደረጉት ለቅዳሜ ማታ አይሆንም ምን አለ #ኢትዮጵያ ላይ ምን አለ አንዱ የዚህ ሳምንት ብዙ ትዊተር ላይ ያነጋጋሪ የነበረው የቢል ጌትስ የክብር ዶክትሬት ዲግሪ ማግኘት ነው በጣም ትክክል በጣም ብዙ ናቸው በዚህ ጉዳይ ላይ ትዊት ያደረጉት ሚዲያዎችም ሌሎችም ራሳቸው ቢል ጌትስም ትዊት አድርገዋል በራሳቸው ገጽ ላይ ኢትዮጵያ ውስጥ ሆኖ የተነሱትን ፎቶ አብሯቸውም ደግሞ የመጣም ደራሲ አለ ጆን ግሪን ጆን ግሪን በጣም ስኬታማ ደራሲ ነው በጣም ብዙ ዝነኛ የሆኑ መጽሐፍትን የጻፈ ከመጽሐፍቱ አንዱም ደግሞ ወደ ፊልም ተቀይሮ ተሰርቶም በቦክስ ኦፊስ ላይ ቁጥር 1 የነበረ ፊልም ነው ምን ይባል ቆይ ነግርሃለሁ ራሱን እና ይሄም ሰውዬ አብሯቸው ነበርና አብረው ሰልፍ የተነሱትንም ፎቶ በጣም የተዝናኑ እንደሆነ በኢትዮጵያ እየተማሩ እንደሆነም ገልጸውም ትዊት አድርገዋል ቆይታውም የኢትዮጵያ ቆይታ በጣም ጥሩ እንደነበረም ጆን ግሪን እንደጻፈም ደግሞ ዶክተር ቴድሮስም ትዊት አድርገዋል በዚህ ጉዳይ ላይ ልክ ነው እና የቢል ጌትስ ጉብኝትና የክብር ዶክትሬት ሽልማቱ ብዙ ትዊት የተደረገ ነበር ፊልሙ ይቅርታ ዘ ፎልት ኢን አወር ስታርስ የሚለው መጽሐፍ በቅርቡ የወጣው ነው በካንሰር ጋር ተያይዞ በጣም ትልቅ ፊልም እኮ ነው የሱ መጽሐፍ ደራሲ ነው እና በፊልሙ በጣም ስኬታማ ሆኗል ስለዚህ ያው ቢል ጌትስ ሸፍኗቸው ነው እንጂ ትልቅ ሰው ነው ራሳቸው በጣም ቭሎገር ናቸው የቪዲዮ ብሎግ ያደርጋሉ እና ደግሞ መጽሐፍትንም ይጽፋሉ በጣም ስኬታማ ሰው ናቸው ታይም መጽሔት
በዘንድ በ2014 100 ተጽዕኖ ፈጣሪ ዓለማችን ሰዎች ውስጥ ነበሩበት። ደግሞ ወጣት ነው ገና 36 አመቱ ነው። እና ለምን ነበር ዋናው ጉዳያቸው ከቢል ጌትስን አጅበው ነው የመጡት ወይስ ሌላ ነገር ነበራቸው? እኔ እንጃ አላወቅኩም እሱ። ለማንኛውም የሀገራችንም የውጭ ሚዲያውም ብዙ ሲል ነበር ስለ ቢል ጌትስ እና የክብር ዶክተሬታቸው። ከሁሉም ደስ ያለኝ ግን የallafrica.com ትዊት ያደረገው ነው። ምን ብሏል? ያው ቢል ጌትስ የኮሌጅ ድሮፕ አውት እንደሆነ ይታወቃሉ። የኮሌጅ ትምህርታቸውን አቋርጠው የወጡ ናቸው። እና ምን ብሎ ነው allafrica.com ትዊት ያደረገው? ቢል ጌትስ finally gets his college degree in Ethiopia ይላል። መጨረሻ ላይ የኮሌጅ ዲግሪውን ከኢትዮጵያ ያገኘ ብሎ ነው allafrica.com ትዊት ያደረገው። በጣም ትክክል ነው። ሰው ለሰው ጉዳይም የሰው ለሰው አጨራረስም አነጋጋሪ ነበር። በፌስቡክም በትዊተርም እንደዛው ብዙ አስቂኝ ሴቶችም ሲመጡ ነበር። ከታገሱት የማያልፍ የለም የሚል አንዱ ነበር። ሰው ለሰው ማለቀ እንደዚህ የሚል ነበር። እንግዲህ ረጅም 2-3 አመት ተኩል አካባቢ አይደለም የቆየው። እንግዲህ ግን እኮ እኔ አልገባኝም ለምን እንደረዘመበን እንጂ 40 አመትም 50 አመትም የሚፈጅ እኮ ከብዙ ሰዎች ህይወታቸው ራሱ ያለፈ ሌሎች እየተተኩ የሚሰሩ እኮ ድራማዎች አሉ። እና ድራማ 2 አመት 3 አመት 5 አመት ስለሄደ በጣም ረጅም ነው ተንዛዝቷል ማለት አይደለም። ዋናው ነገሩ ምንድነው መያዝ ችለዋል ወይ ነው። ተመልካቹን ይዞ እያጓጓ መቀጠል ችለዋል ወይ ነው እንጂ የግድ በአንድ አመት በሁለት አመት ማለቅ የለበትም። ግንባታ አይደለም ታሪክ ነውና ታሪኩ የታሪክ ፍሰቱ እስከ ቀጠለ ድረስ በጥሩ ሁኔታ እኛ እሱ ሳያልቅ እኛ ልናልቁላ እንችላለን። እንደዛ ይደረጋል። ተዋናያኑ የሞቱ እንደዚህ ሌሎች እየተተኩ የሚሰሩ ብዙ አሉ። እውነት ነው። ከጥቂት ደቂቃዎች በኋላ የወሬው ንጉስ ግዛቸው እሸቱን እንቀበላለን። ወደዛ ከመሄዳችን በፊት ግን ዮኒ ምንድናቸው የውስጥ ታዋቂ ወሬዎቻችን አንድ ያስተዋውሰን። ባስተማሪዋ ላይ ረገረ ፖሊስ ገባው ባክ ባስተማሪዋ ላይ ረገረ ታንቲ ደሞኩ እንትን ሞቀታውስ ወጥተን የመቼው እንደሆነ እኮ ይታወቃል። እሺ በርካታ ሚሊዮን ብሮችን የሚያንቀሳቅሰው ፌዴሬሽን ተዘረፈ። የተዘረፈው ፌዴሬሽን የትኛው ነው? በርካታ ሚሊዮን ብሮችን የሚያንቀሳቅሰው ፌዴሬሽን የተዘረፈው ምንድነው? ተመልሼ ለማይፋውልስ ላይ ገባው በቀይ የሚያስወጣ ለግንባታ የሚጠበቀው ግዙፍ ፕሮጀክት ጉዳይ ወደ ፍርድ ቤት አመራ። ጉዳዩ ወደ ፍርድ ቤት ያመራው ግዙፍ ፕሮጀክት የቱ ነው? ፕሮጀክቱን ፍርድ ቤት ያስወሰደው ጉዳይስ ምንድነው? ሁለት ታዋቂ አርቲስቶች አሜሪካ እንዳይገቡ ተከለከሉ። አሜሪካ እንዳይገቡ የተከለከሉት ታዋቂ አርቲስቶች እነማን ናቸው? አርቲስቶቹ አሜሪካ እንዳይገቡ የተከለከሉት ለምንድነው? እንዲሁም የሰው ለሰው ድራማ አጨራረስ አነጋጋሪ ሆኗል። የድራማው ደራሲያን ስላጨራረሱ ለኢትዮፒካ ሊንክ አስተያየት ሰጥተዋል። ደራሲያኑ ምን አሉ? እንዲሁም መጨረሻ ላይ እኛን የሚመለከት ወሬም አለ። እሺ አንድ የኢትዮፒካ ሊንክ አባል ለፍቅር ሊንበረከክ ነው። ለፍቅር የሚንበረከከው የኢትዮፒካ ሊንክ አባል ማን ነው? እንግዲህ በኋላ ከአስከ 5 ይፋ የሚደረግ ነው። ይሄ ዛሬ ነው። ይሄ ቅድም የተሳሳተ አይደለም። እነዚህ ሁሉም ያው የዛሬ ናቸው። ስለዚህ ቢጫ ላይ ነው ያለው። ከዚህ በኋላ ሌላ ፋውል ከሰራ ያው እኔ ራሴን በራሴ በቀይ ያስወጣለሁ። አድማጮቻችን ከአንድ ሙዚቃ በኋላ የወሬው ንጉስ ግዛቸው እሸቱ ይዘላችሁ እንመጣለን። አብራችሁን ቆዩ። አሁን የወሬው ንጉስ ግዛቸው እሸቱ መጥቷል። ወሬዎቻችን አንድ በአንድ የምናቀርብበት ሰዓት ላይ ደርሰናል ማለት ነው። ዮኒ ምንድነው ግን ግዛቸው ላይ የኩርፊያ ነገር ይታያል። ምንድነው ታየ? ምንም የለም። አይ መነፋፋት ነገር ይታይብሃል። ችግር አለ ካልክ ራስ ችግር አለ ያልከው ችግር መስሎ ይታያንተ ስለሆንክ አንተ መናገር ትችላለህ። በእኔ በኩል ምንም ችግር የለም። እንዳልከው ርዕሶቹን ዮናስ ያስተዋውቀን ማማሞቂያዎች አሉን። ማማሞቂያዎቻችንን አውርተን ወደ ርዕሶቹ ትንተና መግባት እንችላለን። እሺ ተስማምታችኋል? ልቀጥል እኔ ምንድነው አንተ ማን ነው የሰላም አስከባሪ ያደረገ? ሁኔታው ስላላማረኝ ነው። እሺ አንድ ቢጫ ላይ ነው ያለው። ቢጫ ላይ ነው ያለው። እዛ ጥንቃቄ ያርጌ የተጫወትኩ ነውና መጀመሪያ እንዳለ ካነበብኩ በኋላ ነው ጮክምለው። እሺ የማማሞቂያ ጉዳይ አላችሁ? ቢሾፍቱ ላይ ባለፈው መቼ ነበር ነው ግዛችሁ? ሮብ ነው ሄድ ነው አይደል? የሄድንበት ምክንያት ደግሞ ቢሾፍቱ አውቶሞቲቭን ለመጎብኘት ነበረ። አንዱ የብረታ ብረትና ኢንጂነሪንግ ኮርፖሬሽን አንዱ ተቋም ነው። ይሄ ተቋም ብዙ ጊዜ በጎበኘነው ቁጥር
አዲስ ነገሮች አይተንበት የምንመጣው እንዲሁም ደግሞ በጣም በሀገራችን እድገት ላይ ከፍተኛ ተስፋ እንዲሰማንም የሚያደርገን በጣም አስገራሚ ስራዎችን በመስራት ላይ የሚገኝ ተቋም ነው እና ባለፈውም ስንሄድ ተመሳሳይ ነገር ነው ያየነው። ከዛ ፊት እኔ በተደጋጋሚ ሄጃለሁ። በሄድኩ ቁጥር አዲስ ነገር ያያለውና አሁንም አዲስ ነገሮች አይተናል። አንደኛው ለአዲስ አበባ ህዝብ እንኳን ደስ አላችሁ የሚያስብል ነው። ከ400 በላይ አውቶቡሶች እየተሰሩ ነው ለከተማ ውስጥ በትራንስፖርቴሽን የሚያገለግሉ ማለት ነው። ምክንያቱም የከተማችን አንድ ትልቁ ችግር አሁን ትራንስፖርቴሽን ነው። ብዙ ሰዎች ይሰለፋሉ በጣም በሚያሳዝን ሁኔታ። ስለዚህ ያንን ችግር የሚያቃልሉ ነው የሚሆኑትና ቢሾፍቱ አውቶሞቲቭ ስራውን ወስዶ ቀንና ሌሊት ነው በሁለት ሽፍት እያሰራቸው ያለው። በጣም ደግሞ ቆንጆ አውቶቡሶች ናቸው። ወደ 61 ሰው የሚይዙ ናቸው። ያንዳንዱ ቀለማቸው በጣም ደስ ይላል። በጣም ምቹ ናቸው፣ ዘመናዊ ናቸው። ከ400 በላይ አውቶቡሶች በቅርቡ ወደ አዲስ አበባ ይመጣሉ ማለት ነው። አንድ ያየነው ይሄ ነው። ከዚህ ጋር ተያይዞ ግን ከዚህ በፊት ዮኒ ካንተ ጋር በተደጋጋሚ ጎብኝተናል ቢሾፍቱና ከእርሻ ጀምሮ እስከ አውቶቡሶች ድረስ ያሉ ቀላልና ከባድ መኪናዎች እንዲሁም ደግሞ በጣም ዘመናዊ የሆኑ ታንኮችም ጭምር አፕግሬድ የሚያደርግ ኦቨርሆል የሚያደርግ የሚያድስ የሚሰራ የሚገጣጥም ተቋም ነው ይሄ ተቋም። እና በፊት እነዚህ የከተማ አውቶቡሶቹ የአንበሳ አውቶቡሶች ቢሾፍቱ የገጣጠማቸው ይሄ ቢሾፍቱ አውቶሞቲቭ ነው። አሁን ግን ከመገጣጠም አልፎ ማምረትም ጀምሯል። የአውቶቡሶቹ ይሄ ባዲ የሚባለው በጎንና በጎን ያለው ጣሪያውም ጭምር እዚሁ ኢትዮጵያ ውስጥ ነው የሚመረተው ስራው እና በጣም ብዙ አዳዲስ ነገሮችን እያመረተ ነው የሚገኘው። ዚላ የሚባሉ ደግሞ ለመከላከያ ሰራዊትም ለፖሊስም የሚሆኑ ቡሌት ፕሩፍ የሆኑ ጥይት የማይበሳቸው ናቸው። ጎማቸው ጥይት የማይበሳው ነው። ቢበሳው እንኳን 90 ኪሎ ሜትር ከተመታ በኋላ 90 ኪሎ ሜትር መሄድ የሚችል ነው። እንደዚህ አይነቶችንም በጣም በሚገርም ሁኔታ እዚህ እየተመረተ ነው። ይሄ በተለይ ደግሞ ቦዲያቸው ማለት ነው ያየነው ይሄ ጥይት የማይበሳው ምናምን በቃ በጣም በአስገራሚ ሁኔታ እዚህ እያመረቱ ነው የሚገኙት። እነዚህ መኪኖች ደግሞ የኢትዮጵያ ብቻ ሳይሆን የዩጋንዳና የኬንያም ትኩረትን ስበዋል። ጥያቄዎችም ቀርበዋል ከሱዳን ከኬንያና ከዩጋንዳ። በተለይ ደግሞ የኬንያው መሪ ኬንያታ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ሆነው ይሄን ቦታ ጎብኝተውት ነበረ። ስለዚህ ቦታም ትዊት አድርገው ነበረ። ያን ያርገው ነበረ። የዩጋንዳም የኬንያ ሚዲያዎችም ብዙ ዘገባዎችም እየዘገቡለት ያለ ተቋም ነው ቢሾፍቱ አውቶሞቲቭ በስራዎቹ ማለት ነው በሲቪልም በወታደራዊም ስራዎቹ እና ከግዛቸው ጋር እዚህ በነበረን ቆይታ ብዙ አስገራሚ ነገሮች አየንና አንድ ጥያቄ ደግሞ አቀረብንላቸው። አሁን የሚቀረው ስናየው ሞተር መስራት ብቻ ነው የቀረው። ብዙ ነገሮች ሀገራችን ውስጥ እየተሰሩ ነውና ሞተር ግን መቼ የሚሰራ ይመስላችኋል? ምክንያቱም አሁን አንዱ የብረታ ብረትና ኢንጂነሪንግ ኮርፖሬሽን አንዱ የሆነ ተቋም እዛው ደብረ ዘይት የሚገኝ አየር ኃይል ውስጥ የሚገኝ ደጀን አቪዬሽን ነው። ደጀን አቪዬሽን ደግሞ ህዳሴ የምትባል ሄሊኮፕተርም ሰርተዋል። እና በሄሊኮፕተሩም በመኪናዎቹም አሁን የሚቀረን ኢንጂን ወይም ደግሞ ሞተር ነውና መቼ ሊሰራ ይችላል ብላችሁ ተነብያላችሁ ስንላቸው እንዴ እኮ ምንም መተንበያ ያስፈልገው ነው የተሰራ ነው አሁን አሉ። የስንላቸው ፓወር የሚባል ደግሞ አለ አይደል? አንድ የብረታ ብረት ፓወር ኢንጂነሪንግ ኦልሬዲ ስራውን ጀምሮታል። ሞተርም ጭምር እያመረተን ያለው ማለት ነው። ስለዚህ ሙሉ በሙሉ በቃ እዚሁ የሚመረት መኪና ይኖራል ማለት ነው። ይኖረናል ወደፊት በቅርብ ጊዜ ውስጥ። በጣም ደስ የሚል ነው፣ የሚያኮራ ነው። ግዛቸው እዚህ ላይ የምትጨምርበት ነገር ካለ? በጣም አሪፍ። እኔ በእውነት ለመጀመሪያ ጊዜ ነው የቢሾፍቱ አውቶሞቲቭን ስጎበኝ ወይንም ሳይ ለመናገር በጣም ነው የሚከብደው ያየሁትን ነገር ለመግለጽ። ግን ብሬ ባለው ላይ ለመጨመር እነዚህ ዚላ የተባሉትን ተሽከርካሪዎች ከኬንያና ዩጋንዳ በተጨማሪ አዲስ አበባ የሚገኘው የአሜሪካን ኤምባሲ በሽያጭ መልክ እንዲሰጠው በተደጋጋሚ ጊዜ ጉትጎታ አቅርቦ ከመከላከያ በኩልም ከመከላከያ ሚኒስቴር በኩል ቢሸጥ ችግር የለውም የሚል ፍቃድ ተገኝቶ አሜሪካ ኤምባሲም ሊወስዳቸው እንደሆነ ለመግለጽ ነው። ምን ያህል ተፈላጊ እንደሆኑ ምን ያህል ምርጥ እንደሆኑ የሚያሳይ ነው ማለት ነው። በእኛ በሀገር ልጆች የሚሰሩት እነዚህ ዚላ የተባሉት ተሽከርካሪዎች በጣም ደስ ይላል። ብረታ ብረትና ኢንጂነሪንግ ኮርፖሬሽን ደግሞ የፕሮግራማችንም ስፖንሰር ነው። ስለዚህ ወደ ወሬዎቹም እናልፋለን። የመጀመሪያውን ወሬ ግዛቸው ከየትኛው ነው የምትጀምረው? ወደ ውዝግብ ለምን እናልፍ? ስለዚህ ወደ ፍርድ ቤት ያመራው ጉዳይ ማለት ነው።
ስለዚህ ለግንባታ የሚጠበቀው ግዙፍ ፕሮጀክት ጉዳይ ወደ ፍርድ ቤት አመራ ጉዳይ ወደ ፍርድ ቤት ያመራው ግዙፍ ፕሮጀክት የቱ ነው ፕሮጀክቱን ፍርድ ቤት ያስወሰደው ጉዳይስ ምንድነው የሚለውን ወሬ አስቀድመ መንገር ትችላለህ በጣም አሪፍ የአዲስ አበባ ከተማ ውስጥ እዚህ ኢምፔሪያል አደባባይ አካባቢ ለሚገነባው ስቴዲየም የተነሳ ነው ወደ ውዝግብና ወደ ፍርድ ቤት ያመራው ይህ የስቴዲየም ወደ ውዝግብ የወሰደበት ምክንያት ደግሞ የፌደራል ስፖርት ኮሚሽን ጃዳው አማካሪ አርኪቴክቶችና መሐንዲሶች ጋር በገባው አለመግባባት እንደሆነ ነው ለማወቅ የተቻለው የፌደራል ስፖርት ኮሚሽን ተከሳሽ ሆኖ ጃዳው አማካሪና አርኪቴክቶች መሐንዲሶች ከሳሽ ሲሆኑ ሁለቱን ወገኖች ወደ ክስና ወደ ከሳሽና ወደ ተከሳሽነት ያመራቸው ጉዳይ ደግሞ የፌደራል ስፖርት ኮሚሽን በዚህ ቦታ ላይ በ60,000 ሰዎች የሚይዝ ስቴዲየም ለማስገንባት በአሰበውና ባቀደው መሰረት የዲዛይን ስራ እንዲሰሩለት ለተለያዩ ተቋሞች ጨረታ ይሰጣል ይህም ጨረታ ከወጣ በኋላ ጃዳው አማካሪና አርኪቴክቶች መሐንዲሶች ድርጅት አሸናፊ ይሆናል በመሆኑም አሸናፊ ሆኖ ቀጣይ ስራዎችን በአግባቡ ሊሰሩ አልቻለም በዚህ መካከል አለመግባባት ተፈጥሮ ነው ወደዛ የገቡት መንግስት አዲስ አበባ ከተማ ላይ 60,000 ህዝብ የሚይዝ ኢንተርናሽናል ደረጃ ያለው ብሔራዊ ስቴዲየም ለማስገንባት ባቀደው መሰረት ነው እንግዲህ የፌደራል ስፖርት ኮሚሽን የስታዲየሙ ግንባታ የሚሆን የዲዛይን ስለፈለገ የዲዛይን ጨረታ አውጥቶ ያወዳድራል በዚህ መሰረትም ከተወዳዳሪ ድርጅቶች መካከል ጃዳው ያሸንፋል ይሄ ጃዳው አማካሪና አርኪቴክቶች መሐንዲስ ማለት ነው በዚህ መሰረትም ስራዎቹን ለመስራት በሚጠብቅበት ወቅት ቀጣይ ጨረታውን አሸንፎ ከጨረታው ግን በነገራችን ላይ ሸራተን አዲስ የካቲት 14 ቀን አሸናፊ ድርጅቱ ሲገለጽ የፌደራል ስፖርት ኮሚሽን ኮሚሽነር የሆኑት አቶ አብዲሳ ያደታ ለዚህ አሸናፊ ድርጅት ሰርቲፊኬት ዋንጫ ድርጅቱን ስላሸነፈ ይህንን ስራ ስላሸነፈ ለድርጅቱ የገንዘብ ሽልማት ይሰጣሉ ከዛ መሰረት ወደ ቀጣይ ስራዎች እንዲሰሩ ድርጅቱ በዚህ መስሪያ ቤት ጥሪ ሲጠባበቅ ይቆያል በመሆኑም ግን ሳይጠራ ይቀራል እና ወደ ቀጣይ ስራ መሄድ ሲገባው የሁለተኛ ዙር ጨረታ እንደሚገለጽ ይነገራል ይህ አግባብ አይደለም የጨረታው አዋጅ ቁጥር 649/2001 አዋጁን ተከትሎ የወጣ መመሪያን የሚቃረን በመሆኑ ይህ አግባብ ባለመሆኑ ለሚመለከተው መስሪያ ቤት አመልክተናል ይላሉ የጃዳው ተወካዮች ወይም የጃዳው ኃላፊዎች ወደ ውዝግብ የገቡበትን ምክንያት ለኢትዮፒካ ሊንክ ሲያስረዱ ነገር ግን ይህ ተግባራዊ ሊሆን ሳላልቻለ የፌደራል ስፖርት ኮሚሽንም ድርጅቱን በበላይነት የሚከታተለው መስሪያ ቤትም ከዚህ ድርጊታቸው እንዲታቀቡ ህጋዊ እርምጃ ተከትለው እንዲሰሩ ብንነግርም ሊሆን ስላልቻለ ከአቅማችን በላይ በመሆኑ ጉዳዩን ይዘን ወደ ህግ አምርተናል በህግም እየታየ የአዲስ አበባ ከተማ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ የፌደራል መጀመሪያ ደረጃ ፍርድ ቤት ጉዳያችንን አቀርበን ጉዳዩን የተመለከተው ፍርድ ቤትም እልባት ሰጥቷል ወይንም እልባት ሰጥቶናል ይላሉ እኛም ከፍርድ ቤት ያገኘነው መረጃ ፍርድ ቤቱ ጉዳዩን ከተመለከተ በኋላ ውሳኔ ሰጥቷል ውሳኔውም ይህንን ጨረታ ያሸነፈው ድርጅት በጨረታው አሸናፊነት መሰረት ስራውን እንዲሰራ ሌሎች ጉዳዮች እንዲታይ የሚል 3 ነጥብ ያለው ውሳኔዎች አሳልፏል ስለዚህ ይሄ ጃዳውና የፌደራል ስፖርት ኮሚሽን የዲዛይኑን ያሸነፈው ድርጅት በቀጣይ ስራውን እንዲሰራ በውሉ መሰረት ሊቀጥል ስላልቻለ ነው የተከሰሰው ነገር ግን አሁን የጠቀስነው ፍርድ ቤት ለዚህ ድርጅት ቢፈርድም ፌደራል ስፖርት ኮሚሽን ይግባኝ በመጠየቁ ጉዳዩ በከፍተኛ ፍርድ ቤት በይግባኝ እየታየ ይገኛል የከፍተኛ ፍርድ ቤትም ጉዳዩን ይግባኙን እልባት ለመስጠት የፊታችን አርብ ቀጠሮ ሰጥቷል ይሄ ስቴዲየም በጣም ብዙ ዝግብ የነበረበት ነው ከዛሬ ነገ ይሰራል በሚል ብዙ ጊዜ የቆየ ነው ቦታው ወደ እዚህ ገርጂ አካባቢ ነው በነገራችን ላይ 2004 ላይ ነው ይሄ ጨረታ የወጣው 2005 ላይ የዲዛይኑ ጨረታ አሸንፎ 2008 ላይ ግንባታው ተጠናቆ ማለቅ አለበት ተብሎ እቅድ ተይዞለታል መንግስትም በየአመቱ ለዚህ ስቴዲየም ግንባታ
200 ሚሊዮን ብር በጀት ይዟል። ስለዚህ ይሄ 200 ሚሊዮን ብር ሳይሰራበት ይሄን ያህል አመት ወደ መንግስት እየተመለሰም ይገኛል። አዎ ይሄ ከዛ አካባቢ ተነሺ መነሳት ያለባቸው ሰዎችን በተመለከተ የካሳ ክፍያ ለመክፈል እንደዚህ ብዙ አመታት የፈጀ ነው። ያው አሁንም ደግሞ በዚህ ምክንያት ይግባኝም ተብሎ ገና ብዙ ያከራከረ ነው። ረጅም ጊዜ ሊወስድ ይችላል ከዚህ በኋላ ማለት ነው። በዚህ ሁኔታ አሁን ግዛቸው ሚነግረን በሱ ፕሮግራም መሰረት ሁለት ታዋቂ አርቲስቶች አሜሪካ እንዳይገቡ ተከለከሉ። አሜሪካ እንዳይገቡ የተከለከሉት ታዋቂ አርቲስቶች እነማን ናቸው? አርቲስቶቹ አሜሪካ እንዳይገቡ የተከለከሉት ለምንድን ነው የሚለውን ነው። በጣም ጥሩ። የአሜሪካን ኤምባሲ ወደዚህ አዲስ አበባ የሚገኘው አሜሪካን ኤምባሲ ወደ አሜሪካን የሚሄዱ የተለያዩ ግለሰቦችን፣ አርቲስቶችን፣ ታዋቂ ሰዎችን የቪዛ ጥያቄ እየተቀበለ ያስተናግዳል። ሰሞኑን ይህ የቪዛ ጥያቄ በቀረበለት መሰረት የሁለት ታዋቂ አርቲስቶችን የቪዛ ጥያቄ ሳይቀበል ቀርቷል። አዲስ አበባ የሚገኘው አሜሪካ ኤምባሲ እነዚህ ሁለት ታዋቂ አርቲስቶች በከፍተኛ ሁኔታ በህዝብ ዘንድ ተቀባይነት የነበረው የሰው ለሰው ድራማ አርቲስቶች ናቸው። በሰው ለሰው ድራማ ላይ ሶስናን ገጸ ባህሪ ሆና የምትጫወተው ሃና ዮሐንስ በአሜሪካን ኤምባሲ የቪዛ ጥያቄ አቅርባ የተከለከለች አንዱ አርቲስት ስትሆን ሌላው እዚሁ ድራማ ላይ ሰለሞን አለሙ እንዲሁም በቲያትር በድራማው ላይ ባርችን ሆኖ የሚተውነው የሙሉዓለም ታደሰ ልጅ ሆኖ የሚሰራው እንዲሁ እንደሃና የቪዛ ጥያቄ አቅርቦ በኤምባሲው በኩል ተቀባይነት ሳያገኝ ውድቅ ተደርጎበታል። የሰው ለሰው የድራማ ቲያትር አባላት የአሜሪካን ኮሚኒቲ ባቀረበላቸው ጥያቄ መሰረት ወደዛ ሄደው የተለያዩ ስራዎችን ለመስራት ዛሬ ካሉ አድናቂዎቻቸው ጋር ለመገናኘት ነበር የአሜሪካን ኤምባሲን የቪዛ ጥያቄ ያቀረቡት። የቪዛ ጥያቄ የቀረበለት አዲስ አበባ የሚገኘው አሜሪካ ኤምባሲ ግን ሃና ዮሐንስን ለመመለስ ላትመለሺ ትችያለሽ፣ ስለዚህ ለመመለስሽ ዋስትና የለንም በማለት ጥያቄዋን ሳይቀበል እንደቀረ ነው ምንጮች የገለጹት። ሰለሞን አለሙን ደግሞ ወደዛ ስትሄድ ወጪ የሚሸፍንልህ ማን ነው በሚል ያንን በሰጠው ምላሽ በዛ መልኩ ተቀባይነት ሳያገኝ እንደቀረ ነው የጠቆሙት ምንጮች። እነዚህ ሁለት አርቲስቶች በአሜሪካን ኤምባሲ በኩል የቪዛ ጥያቄያቸው ውድቅ ቢሆንም ይግባኝ በመጠየቅ ድጋሚ ለመሄድ ድጋሚ ጥያቄያቸው ተቀባይነት እንዲያገኝ እንቅስቃሴ እያደረጉ እንደሆነ ነው ለማወቅ የቻለው። አሁን ባለን መረጃ ግን አርቲስቶቹ እንዳልተሰጣቸው በምንጮች በኩል ተገልጿል። እኛም ይሄንን ለማረጋገጥ ወደ አርቲስቶቹ ደውለን ሃና ዮሐንስ አሁን ጥያቄ አቅርቤ ተከልክያለሁ፣ ድጋሚ ግን ለማመልከት በዝግጅት ላይ ነኝ ስትል ማረጋገጫ ሰጥታናለች። የሰለሞን ስልክ ሊሰራ ስላልቻለ በሱ በኩል ያለውን ማረጋገጫ አላገኘንም። አድማጮቻችን ተመልሰናል። ዮኒ በአንድ ቢጫ እየተጫወተ ነው በጣም በከፍተኛ ጥንቃቄ። ግዛቸውና እኔ ግን ምንም ቢጫ አይደለም እስካሁን ድረስ። ግን አንዳንዴ ከበድ ያሉ ጥፋቶች እኮ በቀጥታ ቀይ ካርድም ያስወጣሉ። ስለዚህ ያጉል መሰራ አይመስለኝም እንዲሁ ሳየው እስከ 6 ሰዓት ድረስ እንዲያውም አንተ ማከመህ ተጠራጠራለሁ። ግዛቸው በዶክተርነት የሚቀጥል ይመስለኛል። አያያዝ ያስፈሪ ነው። እውነት ነው። እሺ፣ ስለዚህ ወደ ውስጥ ዋቂ የወሬ ፕሮግራማችን ተመልሰናል። እኔ ራሴ ቢጫ ላይ ነው መሰለኝ በምን ተባተብ በርካታ ሚሊዮን ብሮችን የሚያንቀሳቅሰው ፌደሬሽን ተዘረፈ። የተዘረፈው ፌደሬሽን የትኛው ነው? በርካታ ሚሊዮን ብሮችን የሚያንቀሳቅሰው ፌደሬሽን የተዘረፈውስ ምንድነው የሚል ነው ቀጥሎ የሚነግረን ግዛቸው። ይቀጥል። ልክነህ እንዳልከው በርካታ ሚሊዮን ብሮች ከሚያንቀሳቅሱ ፌደሬሽኖች መካከል የኢትዮጵያ አትሌቲክስ ፌደሬሽን አንዱ ነው። ኢትዮጵያ አትሌቲክስ ፌደሬሽን ሰሞኑን ማንነታቸው ባልታወቁ ዘራፊዎች ወይንም ሌቦች ተጎብኝቷል። አትሌቲክስ ፌደሬሽኑ ጉርድ ሾላ በሚገኘው ህንጻ ውስጥ የተለያዩ ቢሮዎች አሉት። ስለዚህ እነዚህ ቢሮዎች መካከል አንዱ ደግሞ የራሱ ቢሮ ነው። የራሱ ቢሮዎች ማንነታቸው ባልታወቁ ዘራፊዎች ተጎብኝቷል ወይንም ተሰርቋል። የደረሰው ጉዳት ምን ያህል እንደሆነ እስካሁን አልታወቀም ሲሉ ምንጮች ለኢትዮፒካ ሊንክ ገልጸዋል። አትሌቲክስ ፌደሬሽን ቅዳሜና እሁድ ስራ ስላልነበረው የመንግስት መስሪያ ቤት አብዛኛው የመንግስት መስሪያ ቤት ቅዳሜና እሁድ ስራ አይኖራቸው። ስለዚህ ቢሮአቸውን ቆላልፈው ወጥተዋል። አትሌቲክስ ፌደሬሽንም እንደነዚህ መንግስት መስሪያ ቤቶች ቢሮውን ቆላልፎ ወጥቶ ነበረ።
ሰኞ ለስራ ሲመለሱ ግን ቢሮ ሳይሰበር እንደተከፈተና በውስጥ የነበሩ መሳቢያዎቻቸው እንደተገነጣጠሉ በተጨማሪም ደግሞ ሰነዶች እንደተወሰዱባቸው የሂሳብ ክፍል የጸሐፊ ቢሮ ያስተዳደር ክፍል ማግሮምሮምና መደናገጥ ያሳያሉ ሌሎች ሰራተኞችን በመሰባሰብ ሁኔታውን ይመለከታሉ ስለዚህ በአፋጣኝ ለፖሊስ በማሳወቅ በአካባቢው የነበረ ፖሊስ ጣቢያ አባላቶቹ ወደ ስፍራው እንዲደርሱ ያደርጋል ከጠፉት ሰነዶች መካከል በርካታ ሚሊዮን ብሮች ያዙ ሰነዶች እንደሚገኙበት ነው እነዚህ የአትሌቲክስ ፌዴሬሽን ምንጮች የገለጹት ጉዳዩ ደግሞ ወይንም ዘረፋው ደግሞ ወቅቱ የሂሳብ መዝጊያ በመሆኑ ይሄ የሂሳብ መዝጊያን ወቅት ተከትሎ የተሰራ የሰነድ ዘረፋ ስለሆነ በርካታ ጉዳትና ኪሳራ ሊያስከትል ይችላል ግን አሁን ባለበት ሁኔታ ይሄን ኪሳራና ምን ያህል ሚሊዮን ብሮች የያዘ ሰነድ እንደጠፋ ሊታወቅ አልቻለም ሲሉ ጭምር ነው የገለጹት የሂሳብ ክፍል በዘረፋው ከፍተኛ ጥቃት እንደተደረሰበት ነው እነዚሁ የአትሌቲክስ ፌዴሬሽን ምንጮች የገለጹት የጸሐፊውን ቢሮ እንዲሁም ያስተዳደር ክፍሎቹ በዘረፋው እንደ ሂሳብ ክፍል ባይሆንም መጠነኛ ጉዳት ደርሶባቸዋል ተብሏል በእነዚህ የግብር ወቅትን ተከትሎ የተዘረፉ ዘረፋዎች ማን እንደሆኑ ፖሊስ ጉዳዩን ለማጣራትና ዘራፊዎቹን ለማወቅ እነዚህ ከፍተኛ የሂሳብ ሰነድ የያዙ ዘረፋዎችንም ሰነዶቹን ለማስመለስ ከፍተኛ ጥረት እያደረገ እንደሆነ ይህንን ጉዳይ ወደ ያዘው ፖሊስ ጣቢያ ሄዶ ኢትዮፒካ ሊንክ የተሰጠው ምላሽ ነው ተጨማሪ ማብራሪያ ለማግኘት ግን ፖሊስ ጉዳዩ ላይ ሰፋ ያለ ስራ እየሰራው ስለሆነ ተጨማሪ ማብራሪያ ለመስጠት ተቸግሯል ብሏል በአጠቃላይ ግን የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የሂሳብ ሰነድ የያዙ ዶክመንቶች በዘራፊዎች ተጎብኝቶ ተዘርፏል የሚገርም ነው የማይዘረፍ ግን ፌዴሬሽን አለ ፉትሳል የፉትሳል ፌዴሬሽን ኦሬዲ ዘርፋችሁታል የሚዘረፍም የለውም እኮ ምን አለው ምንም የለውም እኮ ዋና ፕሬዝዳንት መልስ እሺ አንድ ቢጫ ላይ ነኝ ያለው ታውን ሌላ ውስጥ አታስገቡኝ የሰው ለሰው ድራማ አጨራረስ አነጋጋሪ ሆኗል የድራማው ደራሲያን ስላጨራረሱ ለኢትዮፒካ ሊንክ አስተያየት ሰጥቷል ስለዚህ ጉዳይ ነው ቀጥሎ የሚነግረን መጨረሻ ላይ ደግሞ እዚሁ የጓዳ ጉዳይ አለ አንድ አባላችን ለፍቅር ሊንበረከክ ነው ለፍቅር የሚንበረከከው ኢትዮፒካ ሊንክ አባል ማን ነው አንድ ቴክስት መልእክት መጥቶልኛል በዚህ ርዕስ ዙሪያ ምንድነው ለፍቅር መንበርከክ የጋብቻ ጥያቄ ሊያቀርብ ነው አትሉም ወይ ይላል ብዙዎች ያው እኮ ነው አርቲስቶች አይደለን እንዴ የሆነ ትንሽ እንጃ እንዲ ካልተራቀቅንበት ታዲያ አርቲስቲክ የሆነ አቀራረብ ከሌለው ምንድነው መተወኑ ታዲያ እሺ ለማንኛውም ሙዚቃ እንስማ የሆነ አሁንም አቃብለስጠው ነው የተኩሰው አሁን ምናነሳው ስለ ሰው ለሰው ድራማ ጉዳይ ነው የሰው ለሰው ድራማ አጨራረስ አነጋጋሪ ሆኗል በዚህ ሳምንት የድራማው ደራሲያን ስላጨራረሱም ለኢትዮፒካ ሊንክ አስተያየት ሰጥቷል ስለዚህ ጉዳይ ያለውን ነገር ግዛቸው ሊነግረን ይችላል በጣም ጥሩ የሰው ለሰው ድራማ ባለፈው ረቡዕ በክፍል 140 ተጠናቋል የድራማው መጠናቀቅ እንደተባለው አነጋጋሪ ሆኗል እንዲህ አነጋጋሪ ሊሆን የቻለበት ዋናው ምክንያት ደግሞ ኢትዮጵያ ቴሌቪዥን ድራማውን የሚያስተላልፈው አካል ማለት ነው ኢትዮጵያ ቴሌቪዥን ድራማው ብዙ ክፍል መሄድ የለበትም በአጭር ጊዜ ጨርሱ ብሎ ለአዘጋጆቹ ለደራሲዎቹ መልእክት በማስተላለፉ ምክንያት ያልሆነ ስዕል ጥሎ ያልሆነ መልእክት አስተላልፎ እንዲያልፍ አድርጓል ሲሉ በርካቶች አስተያየትን እየሰጡ ይገኛሉ በማህበራዊ ድረገጾችም ላይ ያጨራረሱን በተመለከተ የተለያዩ አስተያየቶች እየተሰጡ ነው የሚገኙት የድራማ ጸሐፊዎች ሀያሲዎች ኢትዮፒካ ሊንክ ያነጋገራቸው ይህንን ሐሳብ ይጋራሉ አዘጋጆቹም ይህ የተነሳውን የአጨራረስ አለመስማማትን ያጨራረስ ክፍተትን በተመለከተ ተጠይቀው ለኢትዮፒካ ሊንክ ምላሽ ሰጥተዋል በማህበራዊ ድረገጾችና የድራማውን የተመለከቱ የተለያዩ የሲሪያል ድራማ ጸሐፊዎች ሲሪያል ድራማ ላይ የሰሩ ባለሙያዎች እያንዳንዱን ነገር ወይንም ድራማው ላይ መሆን አልነበረበትም ያለውን ነገር ለኢትዮፒካ ሊንክ ሲገልጹ ከሙላለም ታደሰ ገጸ ባህሪ ይጀምራሉ ሙላለም ታደሰ በድራማው ላይ የማህሌትን ገጸ ባህሪ ወስዳ የምትጫወተው በመሆኑም ይህንን ገጸ ባህሪ ወስዳ ስትጫወት የአዛኝናትን የሩሩህናትን የምስኪንናትን እንደ ብዙዎች ኢትዮጵያውያን
ይህንን ተላብሳ ነው የተጫወተችው። ድንገት ግን በክፍል 140 ላይ ያልሆነ ባህሪ አሳይታ ኢትዮጵያውያን እናቶች ከኢትዮጵያውያን እናቶች ባህልና ስነ ምግባር ውጭ የሆነ ገጸ ባህሪ ተሰጥቷት ሽጉጥ አይታ ማታቅ ሽጉጥ ፈርታ የምታቅ ሴትን ሽጉጥ አስይዞ ሰው እንድትገል አድርጓታል። ስለዚህም ይህንን ድራማ የተመለከቱ ህፃናት በእናቶች ላይ ያያዙት ምስል ትክክል እንዳይሆን አድርጓል። ይህ የሆነውም ደግሞ ምናልባት ተጣጥፋችሁ ጨርሱ በመባሉ ምክንያት ነው ሲሉ ገልጸዋል። በመሆኑም ግን ከኢትዮጵያውያን ባህልና አስተሳሰብ አመለካከት ውጭ የሆነ እናቶች ምስል እንዲይዝ አድርጓል ሲሉ ነው ድራማው ላይ ያጨራረሱን በማህሌት በኩል ያለውን የሚገልጹት። ሌላው እዚሁ ላይ የአስናቀ ልጅ ሆኖ የሚተውነው ልጅ ከአባቱ ጋር አለመግባባት ፈጥሮ ገንዘብ ከርቶታል። እንዲሁም ደግሞ አባቱ በጠላቶቹ ድራማው ላይ ባሉት ጠላቶቹ ምንም እንኳን ወላጅ አባቱ ጋር መጠነኛ ቁርሾ ቢኖረው አባቱን ባለቀ ሰዓት ጠላቶቹ ሊገሉት ቃታ ሲስቡ ለማስጣል ምንም አይነት እንቅስቃሴ አላደረገም። አባቱ ሲገደልም ቆሞ ነው ያየው። ይሄ ደግሞ ምንም እንኳን ቁርሾና ለመግባባት ቢኖር አንድ ልጅ አባቱ ሲገደል አባቱ ወደ መጨረሻ ሰዓት ላይ ሲደርስ ቆሞ የሚያየት ሞራልም ሆነ ብቃት ስለማይኖረው እነዚህ ነገሮች አጨራረሱ ላይ ተአማኒነት እንዲጎለው አድርጓል ሲሉ ነው ሀያሲዎቹ ግምታቸውንና አስተያየታቸውን እምነታቸውንና አስተያየታቸውን ያስቀመጡት። ሌላው የፖሊሱ ገጸ ባህሪ ሆኖ የሚተውነው ሰለሞን ቦጋለ ነው ፍሬዘር። ፖሊስ አንድ ወንጀለኛ ወንጀል እንዳይሰራ መከላከል ወንጀም ከሰራም በኋላ ተከታትሎ የሚያዝ ኃላፊነት ነው ያለበት። ፍሬዘር ግን የሰለሞን ቦጋለ በሚስቱ ምክንያት ቂም በመያዙ ምክንያት ወንጀለኛው እንዲገደል ፈልጓል ወይንም ተባብሯል። በድራማውም ላይ ያየነው ይሄ ነው ሲሉ የፖሊስ ባለሙያዎች ገልጻሉ። ፖሊስ ወንጀለኛ እንዲሞት በፍጹም አይፈልጉም። ምክንያቱም ደግሞ ወንጀለኛው ከሞተ ወንጀሉ ጠንሳሾችም የወንጀሉ አድራጊ ከዋኒዎችም ስለሚጠፉበት ይህንን አይፈልግም። እዚህ ላይ ግን እውነተኛው ፖሊስ ማለታቸው ነው የፖሊስ አስተያየት ሰጪዎች። እዚህ ላይ ግን ፖሊሱ ወንጀለኛውን ለመግደል ሌሎች ሰዎች እንዲገሉትም ምክንያት ሆኗል። እንዳይገሉትም አልተከላከለለትም። ስለዚህ እውነተኛው ፖሊስ ይሄንን ስለማያደርግ ድራማው ላይ የተላለፈው መልእክት ግን ይሄንን ስላስተላለፈ ከእውነት የራቀ ነው። አጨራረሱ ላይ በእኛ በኩል ይላሉ ፖሊሶች ቅሬታም አስነስቷል ይላሉ። ሌሎች ደግሞ እንዲሁ ሀያሲዎች ድራማው ማለቅ የነበረበት አሁን ክፍል 140 ላይ ሳይሆን ገና በፊት ነበረ። አስናቀ የስኳር ህመሙ ተነስቶበት የስኳር መድኃኒቱ ሊውጥ ሲል ኪኒኖች ሲበታተኑበት አጠገቡ የነበረው ሳምሶን ታደሰ ቤቢ ሳይረዳው ዝም ብሎ ሲመለከተው ነው። ያኔ ግን ኪኒኑን ሳይወስድ ምንም ሳያደርግ ድኖ አመጡት። ያን ጊዜ ማለቅ ነበረበት። ስለዚህ ያ ሳይሆን ቀርቶ አሁን ለመጣው ክፍተትና ስህተት የተፈጠረ ጉዳይ ነው ሲሉ ነው የሚያስቀምጡት። ሌላው እነዚህ ያነጋገርናቸው በሲሪያል ድራማ ላይ ከፍተኛ ልምድ ያላቸው ባለሙያዎችና ሀያሲዎች ምንድነው የሚሉት የህግ ጉዳይ ነው በዋናነት የሚያነሱት። አስናቀ ይህን ያህል ጊዜ ድራማው ተጀምሮ እስኪያልቅ ድረስ ከህግና ከፖሊስ ላይ የፈለገውን ሲያደርግ ዝም በመባሉ በህግ ያለ መጠየቁ እንደዚህ አይነት ህግ ወጥ ሰው በድራማው ላይ ማለታችን ነው እንደፈለገ እንዲሆን መታየቱ አገሪቷ ላይ ህግ የሌለ እንዲመስል አድርጓል። በተጨማሪም እንዲህ አይነት ሰው በድራማው ላይ በህይወቱ ከፍ ብሎ እንዲታይ ማድረጉ ወደ ሰዎች የሚገባ ክፋትን በማስተላለፉ አግባብ አይደለም። አንድ የኪነ ጥበባዊ ጉዳዩ ህብረተሰቡ የሚቀርጽና የሚያስተምር መልእክት ማስተላለፍ ነው። ሰው ግን በአጨራረሱ ይህንን አላደረገም። አገሪቱም ላይ የህግ የበላይነት እያለ ይተረጋግጦ እያለም ይህንን ሊያስተላልፍ ባለመቻሉ ስህተት ነው ሲሉ ነው የገለጹት። በአጠቃላይ አጨራረሱን በተመለከተ ያስናቀ በሞራልም በኢኮኖሚም በአጠቃላይ ወድቆ ማሳየት ሲገባቸው እስኪሞት ድረስ በስጋ እንጂ በመንፈስ አልሞትኩም እታገላቸዋለሁ እያለ እንዲሞት በማድረጋቸው ትክክል አይደለም ይላሉ። እነዚህን አስተያየቶች ተከትሎ ምናልባት ድራማው ቶሎ ይለቅ በመባሉ ነው እንዲህ አይነት አስተላለቅ የተጠቀማችሁት ህዝብን ያላስማማ የህግ የበላይነትን ያላሳየ የሩሩ እናቶችን መልእክት ያላስተላለፈ እንዲሁም የልጅን በሚል
ለድራማው ደራሲ መስፍን ጌታቸው ኢትዮፒካ ሊንክ ጥያቄ አቀርቦለት ነበር። መስፍን ጌታቸው ግን እነዚህ የቀረቡትን አስተያየቶችና ትችቶች ግን በፍጹም አይቀበልም። ሰው ለሰው ድራማ ሲተላለፍ መተላለፍ በጀመረበት ጊዜ ጀምሮ ከ3 አመት በፊት እንዲህ አይነት አስተላለቅ እንዲኖረው ብለን ያሰብነው ባሰብነው ባቀድነው መሰረት ነው የጨረስነው ሲል የትችቱን አይቀበልም። እነዚህ ትችት አቅራቢዎች በዋነኛነት ግን የሚተቹት በአገሪቱ ብቸኛው ብሔራዊ ጣቢያ ላይ እንዲህ አይነት ነገር ሲተላለፍ ዝም ማለታቸው በተለይ የህግ የበላይነት እንዲሰፍን ወይ እንዲተላለፍ ባለማድረጋቸው ኢትዮጵያ ቴሌቪዥንንም ኮንነዋል። የነዚህ ሁለት ኩንናዎችን ቴሌቪዥን ላይ የቀረበውንም ድራማው ላይ የቀረበውንም ደራሲው መስፍን ጌታቸው በፍጹም አልተቀበለውም። ድራማው ሲጀመር ከ3 አመት በፊት በዚህ መልኩ ነበር ልንጨርሱ ያሰብነው። ስለዚህ ኢትዮጵያ ቴሌቪዥን ስላጣደፈን አይደለም ልንጨርስ ባሰብነውና ባቀድነው መልኩ ነው የጨረስነው ብሏል። እኔ ድራማውን ብዙ አልተከታተልኩትም። አልፎ አልፎ ሲያጋጥመኝ ነው የማየው። ግን ጠቅለል ያለ ግን አስተያየት ምንድነው? አንደኛ ድራማና እውነተኛ ነገር ለይተን ማወቅ ያለብን ይመስለኛል። ድራማ ወይም ፊልም መጀመሪያ የሚሰራው ለማዝናናት ነው። የማስተማር ግዴታ የለበትም። መልእክት የማስተላለፍን ግዴታ የለበትም። እንዲያውም ምንድነው የሚባለው? መልእክት ካለ በፖስታ ቤት ላከው ነው የሚባለው በፊልም ፊልም አገላለጽ ላይ ማለት ነው። እና ይሄ የህግ የበላይነት እንደዚህ ማስተማር ነበረበት፣ እንደዚህ ማድረግ ነበረበት። ይሄ በጣም ልክ የሆነ አስተያየት አይመስለኝም። እኔም ብሆን አልቀበለውም። አሳማኝ በሆነ መልኩ መሰራት አለበት። ልክ ነው። ወንጀለኛ ከሆነ አንድ ገጸ ባህሪ በቃ ልክ ወንጀለኛ እንደሆነ አሳምኖ መስራት ይጠበቃል እንጂ ግዴታ በቃ የህግ የበላይነት ማረጋገጥ እንዴ ድራማው ላይ የህግ የበላይነት ስላልተረጋገጠ በቃ እዚህ ሀገር ህግ የለም ብለን እናስባለን እንዴ? በቃ ድራማና እውነተኛ ህይወት እኮ ለይተን እናውቃለን። ስለዚህ ወይም ደግሞ ኢትዮጵያ ቴሌቪዥን ምናልባት ማድረግ የነበረበት ይሄ ድራማ እድሜያቸው ከስንት አመት በላይ ነው የሚያዩት። ይሄንን አይተው በቃ ህግ የለም የሚሉ ህፃናት የሚያዩት ከሆነ ትክክል አይደለም ማለት ነው። እንደዛ ወይም እንደዛ አይነት ሬት መስጠት ሊኖርበት ይችላል እንጂ ድራማ ላይ ህግ ወጥ ሰው ስላየ እኔ ወጥቼ በቃ ህግ የለም ብዬ ወይ ዘርፋለሁ ማለት አይደለም። እና እሱ ላይ በጣም ትክክለኛ የሆነ አስተያየት ነው ብዬ እኔ ማለት እቀበለው። እሺ ጨርሳችኋል? አንተ በኩል ኖ ኮሜንት? አይ እኔም እንደዛ አይነት ብዙ ነው አስተያየቶች ሳነብ የነበረው። ያው ደራሲው የራሱ የሆነ አሳሰብ አለው፣ የራሱ መንገድ አለው የሚጨርስበት። የሆነ ሰዎች በሚመሩት መንገድ መጨረስ አለበት ብዬ አላስብም። የግድ ያ ሰው በህግ ጥላ ስር መሆን አለበት ብዬ ማለት ነው። በገሃዱም ዓለም ሁሉም ሰው በህግ ጥላ ስር ይውላል ማለትም አይደለም። በጣም ስንት ወንጀል የሰሩ ሰዎች ራሳቸውን ሲያጠፉ ወይም ሲገደሉ ምን ያለ እንደዛ ከተወሰደ ማለት ነውና ይሄን ጉዳይ ስናወራበት ነበር። እኔም በብሬ ሐሳቦች ስማማለሁ። የግድ ያ ሁሉ ነገር መግለጽ አለበት ብዬ አላስብም። ሌላው ሰዎችም ያነበብኳቸው አስተያየቶችም እንዴት ገድላ የሙሉ ዓለም ገጸ ባህሪ ስትያዝ እንዴት እንኳን አይታይም እንደዚህ ሚልም ነገርም አለ። ሁሉም ነገር አይታይም መቼስ በፊልም በቃ ያው ራሳችን ክፍት ቦታ ላይ ራሳችን እየሞላን ነው ምን ሄደውና ያው የደራሲውንም ነጻነት መጠበቅ ያስፈልጋል። በመሰላቸው መንገድ ጨርሰውታል። ቀሪው መነጋገር የኛ ፋንታ ነው ማለት ነው። ሁሉም ደግሞ የራሱ የሆነ ኤንዲንግ ሊያዘጋጅለት ይችላል። እንደዚህ ያለ በነገራችን ላይ የራስ ሃፒ አሁን ለምሳሌ አንዳንዱ ይሄ እንግዲህ አስናቀቆ እንዳይገደል የሚፈልግም ደግሞ ተመልካች ይኖራል። የራሱ ሃፒ ኤንዲንግ አርጎ ሊጨርሰው ይችላል። ስለዚህ ደራሲዎቹ ይሄን መርጠዋል። ሌሎቻችን ደግሞ የራሳችን የሆነ ኤንዲንግ አጨራረስ ልንፈጥርለት ልናስብ እንችላለን። ትክክል ነው። እሺ የመጨረሻ አንድ ወሬ ነው የሚቀረን። አዎ ማስታወቂያው ሰምተን እንመለስና ወደ ዚህኛው ጉዳይ የጓዳ ጉዳይ ስለሆነ አንድ ያስተዋውቀዋል። አንድ ኢትዮፒካ ሊንክ አባል ለፍቅር ሊንበረከክ ነው የሚለው። ለፍቅር የሚንበረከከው ኢትዮፒካ ሊንክ አባል ማን ነው ልንል ነው። የሚንበረከከውስ መቼ ነው? ከዛ እሱን ያው የፍቅር ጉዳይ ነው። በዛውም ወደ ፍቅር ክሊኒካችን እንሻገርበታለን። በጣም አሪፍ። ስለዚህ ማስታወቂያ ሰምተን እንመለሳ። እሺ ተመልሰናል አድማጮቻችን። ገና እንቀጥላለን እስከ ኩለሌ ድረስ ነው ኢትዮፒካ ሊንክ የሚቆየው። አሁን የውስጥ አዋቂ ወሬያችንን ወደ ማገባደዱ ነን። እስቲ
ለፍቅር ወደ ለፍቅር መንበርከኩን ጉዳይ እናንሳ። በመጀመሪያ በጣም መልካም ዜና ነው። የኢትዮፒካ ሊንክ ቡድን ብዙ ጊዜ ለፍቅር አልንበረከክም ብሎ እስካሁን ድረስ በላጤነት እየገሰገሰ ያለ ቡድን ነው አብዛኛው። በቅርቡ ቤቲ ግርማ ቀለበት በማድረግ ጥሩ የትዳር በር ከፍታልናለች። ፈንጁን ጠርጋለች። ይሄንን የተጠረገውን መንገድም ይዞ ነው እንግዲህ አንዱ የኢትዮፒካ ሊንክ አባል ያው ለመንበርከክ የበቃ ያለው። ስለዚህ ጥሩ ነገር ብለን እንወስደዋለን። ሴቷ በር ከፍታለች። ስለዚህ የቀሩት 5 ወንዶች 6 ሲማማለካ እዚህ ስለሌለ ማለት ነው። እዚህ ያለነው 5 ወንዶች ዋና ተንበርካኪውን ከቁጥር ውጭ ታረጋዋለህ። እዚህ ያለነው 5 ወንዶች ነን። ሲማ 6ኛ ወንድ አለ። ስለዚህ ከነዚህ ከ6 ወንዶች መካከል አንዱ ግምት ግን አልመጣም እስካሁን አላየውም። ሊመጣ ይችላል። አንድ አድማጭ ላከች። እሺ እናንተ ለፍርፍርና ለምግብ ነበር የምትመረከኩት፣ አሁን ግን ለፍቅር ማመን ያቃተኝ አለች። ጥሩ ነገር ነው፣ እውነት ነው። እሺ ስለዚህ ይሄንን ታሪክ በጣም ደስ የሚል ነው። በዛ ላይ ቅድም ይሁን እንዳልከው ወደ ፍቅር ክሊኒካችን መሸጋገሪያም ይሆናል። ደሞም እኛ ፍቅርን የምናበረታታ ፍቅርን የፍቅር ህሙማንንም ደግሞ እያከምን በፍቅር እንዲኖሩ ምናደርግም ነንና ከመሐከላችን ደግሞ እንደዚህ አይነት አፍቃሪ ሲመጣ በተለየ ሁኔታ ያንን ፍቅር መቀበል አለበት ብለን እናምናለን አይደል? የተለየ ነገር ይጠበቃል። ጥሩ ነው። ስለዚህ ይሄ ሰው ማን ነው? እኔም ልሆን ይችላል፣ ግዛቸውም ሊሆን ይችላል፣ ዮኒም ሊሆን ይችላል፣ ከዚህ ውጪ ያሉትም ሊሆኑ ይችላሉ። ግን ኤፍሬምም ኤርሚያስም ሲማም ሊሆን ይችላል። ከስድስታችን አንዳችን ነን። ምንበረከክበት ቀን ምን ገብተህበታል እንግዲህ ከስድስታችን መካከል የሚንበረከከው ለፍቅር የሚንበረከከው እድለኛው ሰው ማለት ነው። ምክንያቱም የምታንበረከከው አግኝቷል። በፍቅር የምታንበረከከውና ታገቢኛለሽ ወይ የሚል ጥያቄ ተንበርክኮ ለማቅረብ ያስገደደችው ቆንጆ ፍቅረኛ ያገኘ ሰው ነው። እና ይሄ ሰው የሚንበረከከው የፊታችን ሐሙስ ነው። ሐሙስ አልተወሰነም፣ ወይ ሐሙስ ወይ ሮብ ወይ አርብ አይታወቅም። ሁኔታዎችን ያመቻቻል። ግን በዚህ ሳምንት ውስጥ ይሆናል ተብሎ ይጠበቃል። እሱ ማክሰኞ እያለ ነው። አይ ግን ምንድነው አሁን አንዳንድ እንግዲህ ለኔ ተውልኛ እዚህ ላይ ምክንያቱም አንዳንድ የፕሮዳክሽን ስራዎች ስላሉት ነው። ፕሮዳክሽን ስራዎች ስላሉት ነው ምናልባት እስከ ሐሙስ ድረስ ሊሆን ይችላል ብዬ የማስበው። ምክንያቱም ይሄ የሚንበረከከው ወንድማችን ወይ አንዳችን ስንበረከክ የፍቅር ጥያቄው ሲቀርብ እንደዚህ የሚቀረጽ ነገር አለና ከተቻለ እስከ ማክሰኞ ሮብን ላደርገው እንችላለን። ግን ከሐሙስ ግን አያልፍም ይሄ ነገር እና የኢትዮፒካ ሊንክ ከሰኞ እስከ ዓርብ ያለው ፕሮግራማችን 10 ሰዓት ነው የሚጀምረው። ስለዚህ ልክ ፕሮግራማችን ሲጀምር ነው የፌስቡክ ገጻችን ላይ ይሄ ቪዲዮ የሚለቀቀው እና በዚህ ቪዲዮ ላይ ምን ታያላችሁ? ከኢትዮፒካ ሊንክ አንዳችን የሚንበረከከው ማለት ነው ራሱን ቪዲዮ ላይ ራሱን በይፋ በማውጣት ራሱን በማስተዋወቅ የፍቅረኛውን ስም በመጥራት እወድሻለሁ፣ አፈቅርሻለሁ፣ ላገባሽ እፈልጋለሁ፣ ታገቢኛለሽ ወይ የሚል ጥያቄ ሲያቀርብ ይታያል። አንዱ ቪዲዮ ይሄ ነው። ከዛ ተከትሎ የሚመጣው ቪዲዮ ደግሞ የሷ መልስ ነው። ምክንያቱም እርግጠኛ አይደለንም። አሁን እሷ እሺ ትላለች እምቢ ትላለች የሚታወቅ ነገር የለም። ስለዚህ እምቢ ማለችው እሺ አለችው ግን እንደ ሁለተኛው ደግሞ ቪዲዮ ሆነ ደግሞ እሱም ይታያል በዛኑ ቀን ተከትሎ ማለት ነው። በጣም አሪፍ። አድማጮቻችን ግን እስከ ሐሙስ ግምታቸውን ሊልኩልን ይችላሉ። ማን ይሆናል? ይቻላል። እኔ ነኝ ግን አሁን የሚመስለኝ ከፍተኛ ግምት የሚሰጠኝ ምክንያቱም ብዙ ማብራራቱ ላይ አይታወቅም። ዝምስ አውሩት ብለን ዝም ምን እንላለን እኛ? ደግሞ የሳቁም አለ ደግሞ። እሺ ስለዚህ ውስብስብ ነው ነገሩ። ስለዚህ
ከቻለን ማክሰኞና ረቡዕ ካልሆነ ግን ከሐሙስ አያልፍም ይሄ ነገር አዎ እስከ ሐሙስ ይደርስና ጥያቄውም ጠያቂውም ምላሹም ታዩታላችሁ አድማጮቻችን እስከዛ ድረስ በፍቅር ቆዩ ይሄ ነው መልእክታችን ከዚህ በኋላ ወደ ፍቅር ክሊኒካችን ገብተናል ጥሩ መሸጋገሪያ ሆኖናል የቀዶ ጥገናችንን ነው የምናካሂደው ላንሳው የቀዶ ጥገናውን ድረስና በዚሁ ህክምናውን ውስጥ ይቻላል 21 አመቴ ነው ከፍቅረኛዬ ጋር 1 አመት ከቆየን በኋላ ቃል ተገባብተን እኔ ከኢትዮጵያ ውጭ ሄድኩ እንደሄድኩ እርሱ ከቀድሞ ፍቅረኛው ጋር ድጋሚ ፍቅር እንደጀመረ ሰማው ከአመት በኋላ ለረፍት መጥቼ ስለ ጉዳዩ ስጠይቀው ከርሷ ጋር እንደተገናኘ ግን ምንም አይነት ነገር እንዳላደረጉ ነገረኝ ስለተናደድኩ ብዙ ሳላወራው ተመለስኩ እዚያም ሄጄ ድጋሚ ሌላ ፍቅረኛ እንደያዘ ሰማው ከዚህ ሁሉ በኋላ አሁን ደጋግሞ እየደወለ ይቅርታ እንዳደርግለትና አብረን እንድንሆን እየጠየቀኝ ነው እንቢ ብለውም ስታገቢ ካላየው በስተቀር ተስፋ አልቆርጥም ብሎ ይጨቃጭቀኛል ይቅርታ አድርጌለት አብሬው ልሁን ወይስ ልለየው ነው የምትለው ሰላም ስለዚህ እስቲ ህክምናችሁን ጀምሩ አጎበስ ዶክተር ግዛቸው የሰላም ፍቅረኛ ማንነቱ አልተገለጸም ግን በተለያዩ ጊዜ የሷ ታማኝ ሆና የቆየችውን ፍቅረኛውን ሲዋሽ ቆይቷል በዚሁ ሸቱም ደግሞ ሷ ችግር ላይ እንደቆየች ነው የገለጸችልን ስለዚህ ይሄ ሰላም ፍቅረኛ ቃሉን ሳይጠብቅ ቀርቶ በመጀመሪያው ዋሽቷታል ስለዚህ የመጀመሪያው ሸቱን እሺ ብላ ተቀብላ ይቅርታ ልታደርግለት ሞክራ ነበር እንደ ህመሟ ወይ እንደ ዘርዝሯ እንደምረዳው በዚህ ሁኔታ ላይ እንዳለች ነው እንግዲህ ወይሷ የይቅርታ ልቧ እንደተከፈተ ነው ሌላ ስተት ወደ ሁለተኛ ሌላ ፍቅረኛ ጋር ስተት ገብቶ ያገኘችው አሁን ደግሞ ምናልባት ተጸጽቶ ይሁን ወይንም ደግሞ ከነዚህ ፍቅረኞቹ ከሷ ተደብቆ ከያዛቸው ፍቅረኞቹ እጭበርባሪነቱ ሸታምነቱ ተነቅቶበት ሊሆን ይችላል ፊት ስላላገኘ ወደ አማራጩ ቀድሞ ዳስቀመጠው አማራጭ እየተመለሰና እየተማጸነ ይገኛል ስለዚህ ባጣ ቆየኝ አይነት ስሜት ነው ያደረገ ያለው ለኔ የሚታየኝ ስለዚህ መረር ያለ መድኃኒት ነው በኔ በኩል ያለው አንድ ይቅርታ ሊሆን ይችላል ሁለት ስለዚህ አሁን ደግሞ ሶስተኛውም እሷ ወሬውን አልሰማችም ስለሱ መረጃ አልጠየቀችም እንጂ ሊኖር ይችላል ማረጋገጫው የላትም ግን በኔ በኩል አይታየኝም ልጁ ላይዋሽ ይችላል የሚል አንዴ ተሳስቶ ሊሆን ይችላል ስላለ ሁለተኛ ግን እዛው ገብቶበታል ስለዚህ ይቅርታ የማድረግ እድሏ ትንሽ የከበደ ይመስለኛል እሺ በኔ በኩል እንኳን እንደዚህ እንደ ዶክተር ግዛቸው አልደመደምም ምክንያቱም እሷ ያለችው ነገር አንደኛ ተገናኝቷል ምንም ነገር አላደረግንም ብሏል ያው ለዚህኛው ለተፈጠረው ነገር መጀመሪያ ይቅርታ ይጠይቅ አልነገረችንም ከዛ በኋላም ሌላ ፍቅረኛ እንደያዘ ሰማዋለች ለዚህኛውም ማመን አለማመኑን አልነገረችንም ያን አድርጎት እንደሆነ ግን ደግሞ ያው ይቅርታም ይያለ ነው ይቅርታ የሚለው ለየትኛው እንደሆነ መጀመሪያ ያላረገው ነገር ይሁን አሁን ሁለተኛ አልታወቀም ሆኖም ቀረ ግን አሁን እየጠየቀኝ ነው አለች ይቅርታ አድርጊልኝ ይያለ ነው ተጸጽቶ ከሆነ እና ጥፋቱን አምኖ እስከሆነ ድረስ እና እስከተዋደዱ ድረስ ያንን ይቅርታ መቀበል ምትችል ከሆነ እሷ በሩ የተዘጋ ነው ብዬ አላስብም ግን ለምንድን ነው ይቅርታ የሚጠይቀው ከዛች ልጅ ጋር ምንም ነገር አላደረኩም ብሏል ዝም ብሎ ስላገኛት ነው የቀድሞ ፍቅረኛውን ወይስ ሌላ ነገር አለ እሱን ብትነግረን ጥሩ ነበር ሌላ ነገር ተደርጎ ግንኙነቱ ገብቶ ከሆነ ትንሽ ሊከብድ ይችላል ያ የነጭ ዝሆኑ ጉዳይ ሊመጣ ይችላል ማለት ነው ስለዚህ ሷም ይሄንን ተቋቁሜ አብሬው መሆን ይችላል ብላ ካሰበች ይቅርታ ብትጠይቀው ችግር አለው ብዬ አላስብም ስለዚህ ምንድነው እኮ የሷ ሁኔታ ነው መድኃኒቷ ይቅርታ ልታደርግለት ይችላልሽ ሁኔታዋ ይወስኗል ይቅርታ ያደረገውን ነገር ሁሉም ነገር አምኖ እሷ ያንን ያደረጋቸው ነገሮች ሁሉ ተቋቁማ ይቅርታውን ተቀብላ አብራ መኖር የሚያስችል ስነልቦና አለኝ ብላ መታመን ከሆነ ይቅርታ ብታደርግለት ችግር የለውም ብዬ ነው ማሰበው እሺ
ያው የፍቅር ግንኙነት ላይ በተለይ ደግሞ ይሄ የርቀት የፍቅር ግንኙነት ላይ ብዙ ጊዜ በጣም በቃ ከምንም ነገር የጸዳና የነጻ ፐርፌክት ይሆናል ተብሎ አይጠበቅም። በጣም ፐርፌክት የሆነ የፍቅር ግንኙነት ሊኖር ይችላል፣ ግን ብዙ ጊዜ እንደዚህ አይነት መተረማመሶች ያጋጥሙታል። በተፈጥሮም አስቸጋሪ ነው በርቀት መፋቀር ማለት ነው። ስለዚህ ልክ እንቁላል ፍርፍር ለመስራት እንቁላል መስበር ግድ ነው እንደሚባለው እውነተኛ የፍቅር ግንኙነት ለማግኘት ትንሽ ልብ መሰበር ሊያጋጥም ይችላል። በእነሱም እንደዚህ አይነት ኬዝ ነው የሚታየኝ። ግን ይሄ ሰው ከአንድም ሁለት ጊዜ አድርጎ ከሆነ በጣም ሪስክ አለው ይሄ ፍቅር። በዛ ላይ ደግሞ ይቅርታ እየጠየቀ ነው ብላለች። ስለዚህ ይቅርታ የሚጠይቀው ያው የሆነ ነገር አጥፍቷል ማለት ነው። ስለዚህ ሁለቱም ጊዜ አጥፍቶ ከሆነ እኔ በዚህ ጉዳይ ላይ መራራው መድኃኒት ነው ማዘው። ምክንያቱም አንዳንድ ጊዜ እንዲያውም በርቀት ሲሆን የበለጠ ኃላፊነት ይሰማል ከቅርብ ካለ ሰው። በቃ ስላንተ ምንም ነገር እንዳይወራብህ፣ እንዳይሰማብህ፣ እንዳይታይብህ ትጠነቀቃለህ። ምክንያቱም በቃ ከርቅ ያለችው ዞሮ በቃ ወሬ መስማቱ አይቀርም ትላለህ ማለት ነው። ይሄ ሰው ግን አንዴ ብቻ አይደለም 2 ጊዜ እንደዚህ አይነት ነገሮች አስመዝግበዋል። በዛ ላይ ደግሞ ይቅርታ እየጠየቀ ነው። ይቅርታውን የመቀበልና ያለመቀበል የሷ ጉዳይ ሆኖ ግን ከዛም በኋላ ላለው የፍቅር ግንኙነት አስተማማኝ አይደለም። ይሄ ፍቅር ግንኙነት ሪስክ ያለው ነው። ስለዚህ ሁለቱም መድኃኒት ነው እኔ የማዝላት። ከሁለቱም አንዱ ራሷን መምረጥ ትችላለች። በእኔ በኩል ያለው ሁለቱም ነው። ስለዚህ ሁለቱ ማለት የትኛይቱን ነው የምትለው? አንደኛው በጣም አስቸጋሪ እንደሆነ ማለት ነው ከዚህ ሰው ጋር የፍቅር ግንኙነት ማድረግ። ስለዚህ በቃ ማቆሚና ሌላ ህይወት ጀምሪ ነው። ሁለተኛው ደግሞ ሪስክ እንዳለው አውቃ ከዚህ በኋላም ችግር ሊያጋጥም እንደሚችል አሁን ሊያሳዝናት እንደሚችል አምናበት ያው ከሱ ጋር መቀጠል ማለት ነው። እሺ በጣም ጥሩ። ያው እንግዲህ ሰላም ተቀብላለች ህመሟን ህክምናዋን ከቀዶ ጥገና ክፍል እንድትወጣ ይደረግ። ሰርፕራይዝ ወደምናረጋው ሰው ደውልን እባክህ። ሄሎ መልካም ልደት ላንተ፣ መልካም ልደት ለአሌክስ፣ መልካም ልደት ለአሌክስ፣ መልካም ልደት ለአሌክስ። አልዘጋሁም አይደል ስልኩን? ማንም ያላዝነው ብለህ አልዘጋሁም ስልኩን። በጣም አመሰግናለሁ። አይ ድምጼ ተስፋ አለው ማለት ነው ካልዘጋህብኝ። ተጣራ። አሌክስ እንኳን አደረሰ ለልደት በዓልህ። መልካም ልደት። እንኳን በጣም አመሰግናለሁ። እንኳን አብሮ አደረሰን። አድማጮቻችን አሁን አየር ላይ ያለውና የመልካም ልደት ዝማሬ ያቀረብንለት ህብረ ዝማሬ ስርኳ የታል አንተ ማሸሸ ጆሮ ላይ ዘጋበታል ብለህ ሸሸ፣ ግን አላሳፈረኝም፣ አልዘጋው። ዝነኛው ተወዳጁ አርቲስት አለማዩ ታደሰ ነው። አሌክስ ዛሬ ልደቱን እያከበረ ነው። እንዴት ነበረለት? በጣም ደስ ይላል። ከቅዱስ ገብርኤል በዓል ነበርና ዝግጅት ቤት የዓመት በዓሉ ነበር እና ከዛ ጋር ነው እንግዲህ ድርብ በዓል ሆኖ ነው ያለው። በጣም ደስ የሚል ቀን ነበር። አይ በጣም ደስ ይላል። ዛሬ ልደት የምትጋራባች ካንተ ጋር የሚጋሩ ዝነኞች አሉ ሌሎች? ይኖራሉ። እነማን ናቸው? የምታውቃቸው ግን አሉ? እኔ የማውቃቸው ሀብታሙ ቦጋለ። ዛሬ ነው? ሀብታሙ ቦጋለ ዛሬ ነው? ሀብታሙ ቦጋለ ከነ ባለቤቱ አንድነት አማረ። አንድነትም ልቷ ነው? ዛሬ ነው። አይ ስለዚህ ለሀብታሙ ቦጋለና ለባለቤቱ ለአንድነት አማረ መልካም ልደት ተመኝተናል በዚህ አጋጣሚ። ከውጭ ደግሞ ልደታቸው የሚጋሩ ካንተ ጋር እንንገርሃ። ንገሩኝ እስኪ። አንደኛው ስታንሌ ኩብሪክ ነው። በጣም ዝነኛ ፊልም ዳይሬክተር። እንዴ በህይወት የለም እንጂ በጣም ደስ ይላል። ሌላ ደግሞ ከሙዚቃ ደግሞ
ይሄ ሮክ ስታር ነው ሚክ ጃገር ሚክ ጃገር ውጭ ሀገር ያለ ሚክ ጃገር የሮሊንግ ስቶንስ መሪ አቀንቃኝ ነው። ሌላ ይሄ በጣም የምትወደው አክተር ነው ኬቪን ስፔሲ። በጣም አሪፍ ደራሲም ነው ዳይሬክተርም ነው። አሪፍ ነው በጣም። እና እሱም ካንተ ጋር ልደቱን ይጋራል። እቺም በእርግጠኝነት የምትወዳት ተዋናይት ነች እማማ ሄለን ሚረን። ዘ ኩዊን በጣም ደስ ይላል። ሌላ ደግሞ ኦስካር ያሸነፈችም አለች። ማናት? ሳንድራ ብሎክ የፊልም ሰዎች ተሰባስባቸዋል አንድ ላይ ናቸው። የአክተሮች ነው በለኛ። በጣም ሌሎችም አሉ ግን በጣም ዝነኞቹ እነዚህ ናቸው። ከነዚህ ጋር ነው ልደትን የምትጋራው። እንዴት ነው በተረፈ? በጣም ሰላም እግዚአብሔር ይመስገን። ፊልሙ እንዴት ነው? ፊልም አሪፍ ነው። እንግዲህ አሁን ወደ ቀጣይ ነው ወደ ቁጥር 2 ቲያትር ዛሬ በልደተ ቲያትር ሰርታል ነበረ። ዛሬ ነበረ ያው ተቋርጧል በዛ በዋጋው ምክንያት። ብሔራዊ ቲያትር የነበረው በዋጋው ምክንያት አቋርጠናል። ዛሬ አልነበረ። እሱ ነገር ምንም መፍትሄ አላገኘም እንዴ? እስካሁን ምንም መፍትሄ የለም። እንግዲህ በአጭር ጊዜ ውስጥ ይስተካከላል የሚል ምላሽ ነው እንጂ ምንም ነገር የለም። ምን ያህል ጊዜው ነው ከተቋረጠው? አሁን ስንተኛ ሳምንቱ? 3ኛ ነው 4ኛ ሳምንቱ መሰለኝ። ባለፈው ውስጥ አዋቂ ፕሮግራማችን ላይ ማንስተነው ነበረ። የቲያትር የመግቢያ ቲኬት 15 ብር ነው አይደል? ብሔራዊ ብቻ ነው እንጂ ሌላው ጋር 30 ብር ነው። ሌላው ጋር 100 ብርም አለ ከተማው። በጣም ነው እኮ የሚያስደነግጠው። ብሔራዊ ቲያትር ማለት በጣም ትልቁ እና የተከበረው ቲያትር ቤታችን ነው። በዛ ላይ ደግሞ ቲያትር ደግሞ የተከበረ የጥበብ ክፍል ነው እና ፊልሞች 30 ብር 40 ብር 50 ብር እስከ 60 ብር የሚታዩበት ከተማ ላይ ቲያትር በጣም እንደ አሌክስ አይነት በጣም የሚገርም ችሎታ ያላቸው ዝነኛ ተዋናያን መጥተው የሚተውንበት በ15 ብር መታየቱ አስደንጋጭ ነው። ይሄንን ነገር ደጋግመን አውርተነዋል። እንግዲህ አሁን ቲያትር ቤቱ ከሌሎች የመግቢያ ዋጋና ከሌሎች ክፍያ ስርዓቶች ጋር አንድ ላይ ስለተደባለቀ ነው ብቻውን የሚወሰን አይደለም በሚል ነው ይሄን ያህል ጊዜ የፈጀው። እንደዚህ መጓተት አልነበረበትም። እንግዲህ ውጤቱን እንጠብቃለን። ወደም እንደዛ ነው። ግን አሁን ተመልካች ራሱ ምንድነው አስተያየት ያለው በዚህ ጉዳይ ላይ? በጣም ነው የሚያዝኑት። በር ላይ ቲኬት የሚቆርጡ ሰዎች ሲነግሩን 30 ብር ይዞ ይመጣል አንድ ሰው። ለሁለት ሰው ነው ሲባል አይ ለብቻ ሲባል 15 ብር ይመለስለታል። አንድ ጊዜ እንደውም የሆነ ከውጭ የመጣ ሰውዬ ነው አሉና ከፍሎ ገባ። ውስጥ ሲገባ ሳንዱች ወደ 20 ብር ለስላሳ ወደ 12 ብር ምናምን ነው። እንዴ ከዚህ ያነሰ ነገር ነው ወይ የሚቀርብልኝና የማየው ነገር ባለቤቱን ጥሩልኝ አለ። የግል መስሎት ማለት ነው። በኋላ አረጋግጠውት ያው መንግስት ስለሚደጉመው ምናምን በጣም የሚያሳዝን ነው። ምክንያቱም 2 ሰዓት ከ1 ሰዓት ተኩል ያላነሰ ነው መቼም ቲያትሩ። እና ያኔ ያህል ሰዓት ቁጭ ብለህ የምትደሰትበት የምትዝናናበት የምትማርበት ቲያትር በ15 ብር ሲሆን ያዝናል። ወይ እኛ እንጀምር እንደ ከውጭ ቀሪውን 40 ብሩን እየተቀበልን እንሰብስብላችሁ በር ላይ። ያስቃል ነገሩ እኮ በጣም ዝም ብለህ ያው ስለምትወደው ሰውም ይገባዋል እንጂ አንዳንድ ሰው እንደዚህ ሲያንስበት የሚቀርብለትን ነገር ይጠራጠራል። ከማይረባ ነገር ቢሆን ነው ይላልና ጉዳዩ ያው ህዝቡም ስለሚያውቀው እያዘነ ያደርገዋል። ተብሎት ይወጣል። ስለዚህ አሁን መቼ ይጀመራል ተብሎ ይጠበቃል? አሁን ብሔራዊ ቲያትሮች አይታዩም። መቼ እንጠብቅ እናንተን ቲያትር? በስንት ጊዜ ውስጥ? እንግዲህ ምኑን እናውቀዋለን። እንግዲህ በቶሎ ቢሆን ብለን ነው ተስፋ የምናደርገው እንጂ ፕሮሰስ ላይ ነው በአጭር ጊዜ ውስጥ ያልቃል የሚል ነገር ነው እንግዲህ የምንሰማው። በጣም ግን የሚገርም ጊዜ ይጓተታል። ነገሮች ይጓተቱና አንዳንዴ ይለመዳሉ። በዛው እንዳይቀሩ ነው የሚያሰጋው። አሌክስ በጣም ይቅርታ በልደት ቀንህ ወደ እንደዚህ አይነት ወደ አድማው መለስንህና በልደት ቀን እንደዚህ መሆን አልነበረበትም። ይሁን እንግዲህ ስለዚህ
ዮኒ ምን ጥያቄ አለ? ዛሬ ደወልንልህ በነገራችን ላይ ያው አሌክስ የተባባሪ ኢትዮፒካ ሊንክ እንዳዘጋጅ ነው የምንቆጥረህ እና በዚህ ሰርፕራይዝ ፕሮግራማችን ላይ ስልክ አልነሳ ካለ ወይም ሌላ ሰው ካጣን እንደ አሌክስ ጋር እንደውላ ነው የምንለው። እኔ ገቢ ነው ዛሬ ግን በተለየ ሁኔታ ልደት ስለሆነ መልካም ልደት ለማለት ነው የደወልነው። በጣም አመሰግናለሁ። ስለዚህ የልደት ምኞት አለ? የልደት ምኞት አለ? አንደኛው ያው የብሔራዊ ቲያትር ክፍያው ተስተካክሎ ቲያትሮቹ እንደሚጀምሩ ነው ምኞት ነች። ሌላ ካለ? ሌላው እንግዲህ አሁን የተጀመረውን ደግሞ ይሄን የፊልሙም ኢንዱስትሪ በዚሁ በጣም ህዝቡ ተከታትሎ ነው የሚያየው፣ አስተያየት ይሰጣል ዝናብ ፀሐይ ሳይል እንግዲህ እሱን ደግሞ የበለጠ ለማበረታታት ወደ ፊልሙም የምናተኩርበት ነው። ቲያትሮቹንም እንግዲህ ሌሎች አማራጮች ይሄ ሲሆን አንዳንዴ እንዲህ አይነት አጋጣሚ ሲመጣ ለመልካምም ጭምር ነው ቆም ብሎ ለማሰብም ይረዳልና ሌሎች አማራጮችን መጠቀም ደግሞ እንዳለብን እናስባለን። ይሄው ነው በዚሁ ስራው ነው በዚሁ ሙያ ላይ ነው እንግዲህ የበለጠ መስራትና አሻራችንን ማሳረፍ የምንፈልገው። እስካሁን ተቀብለን በችግርም በምንም ያቀበሉን አባቶቻችን ወንድሞቻችን አሉና በእኛ ዘመን የማይሆን ነገር መፈጠር የለበትም። ምንችለውን ነገር መስራት መተባበር ነው ያለብን ነው ማለት። በጣም ጥሩ ነው። በጣም እናመሰግናለን አሌክስ። አለማየሁ ታደሰ ነበር ስናወራው የነበረው። የኔታ ደግሞ አዲሱ ፊልሙ ነው በመታየት ላይ ይገኛል። በጣም እናመሰግናለን። በድጋሚ መልካም ልደት አሌክስ። አሜን። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በናደር እሺ ሰላም። በነገራችን ላይ ዮኒ ድራማው አልተጀመረም አድማጮቻችን። እንኳንም አልተጀመረ። የድራማውን ርዕስም አላስተዋወቅንም እኮ። እኮ እኔም እኮ ትንሽ ግራ ጋብተኝ ነበር። የሀገር ፍቅር ነው የሚለው የዛሬ ድራማችን ርዕስ። አሁን ከጥቂት ሴኮንዶች በኋላ ግን የምርን ጀምረናል። ቅድም ስትል በነገራችን ላይ ምንድን ነው የጀመርከው? እና ከስክሪፕቱ ጋር አልሄዳለኝና እንዴት እንደማመጣው ያያሰብኩ ነበር። ፈተና ሆኖብህ ነበር። እሺ የሀገር ፍቅር ታዲያ ስንቴ ከርታታው ምንቴ እንዴት ነው ባክህ? ምን ጠረፍ ለጠረፍ መንከራተት ሳያንሰኝ አንተም እዚህ ታንከራተኛለህ። ለምንድን ነው እዚህ የቀጠርከኝ? ከሳባ ጋር እዚህ ስለተቀጣጠርን ነው ባክህ። አንተም ከተማ ውስጥ የተንከራተትክ ነው ታዲያ? እኔስ ብንከራተት በእጄ ለገባች ሴት ነው። አንተ ነህ እንጂ ምንም ባልተጨበጠ ነገር ጠረፍ ለጠረፍ እየባዘንክ ነው። ምን አይነት ቂል ነህ ግን በእናትህ? ለበጎ ነው። ሱንቶ ለመሆኑ ስንት ቀን አሰሩ እዛ ባድመ ነበርክ? አንተ የላከው መታወቂያ እስኪደርሰኝ 8 ቀን ይሆናል። ይልቅ ስንቶና ለበጎ ነው ያልኩበት ምክንያት ጠይቀኝ። ምንድነው? የሴት ፍቅር ለማሸነፍ ብዬ ሄጄ በሀገር ፍቅር ተሸንፌ መጣሁ። ይሄ አማርኛ መጠበቡን ተወና እስቲ እንደራስህ አውራ። ምንድነው የተፈጠረው ነገር? ባድመ ውስጥ በሰማኋቸው የጀግንነት ታሪኮች አስተሳሰቤም የህይወት አቅጣጫዬም ተቀይረዋል። የማይመስል ነገር እንኳን ከአቅጣጫ አልባ ወደ ባለ አቅጣጫ ህይወት አሸጋገረ ወንድሜ። አሁን እና ወዴት እያመለከተ ነው ያንተ ህይወት አቅጣጫ? ወደ ምስራቅ ኢትዮጵያ። ከሰሜን ባንዴ ወደ ምስራቅ? አዋሽ አርባ ልገባ ነው ባክ። ውትድርና ልገባ ነው እንዳትለኝ። ደርሰህበታል። ወታደር ሆኜ አገሬን በማገልገል ከጀግኖቹ ተርታ መሰለፍ ፈልጋለሁ። እየቀለድክ ነው? ከምር ነው? የምቀልድ መስላለሁ? ማለቴ ያው ዝም ብሎ ወታደር መሆን አይቻልማ። ብዙ መስፈርት እንዳለው አታውቅም እንዴ? መስፈርቶቹ ምን እንደሆኑ እያጣራው ነው። እኔ ልንገርህ እዚሁ 1 እድሜ 2 ቁመት። ስለዚህ በሁለቱም ወድቀሃል። ሞክረህ ነበር እንዴ? ያው ውድ የመከላከያ ቴሌቪዥን ቁጭ ብዬ እንደማይ ታውቃለህ። አላምንህም። ነገ ራሴ ሄጄ መስፈርቱን ጠይቃለሁ። እና ወደ ውትድርናው ከገባ የሳራ ነገር አለቀለት ማለት ነው? ምን አከተመ? እሷ ሚሊዮነር እንደሆን ነው የምትፈልገው። እኔ ደግሞ ጀግና መሆንን መርጫለሁ በቃ። በአንተ ሁኔታ ግን መከላከያ ሰራዊት ውስጥ ገብቶ ጀግና ከመሆን ሚሊዮነር ብትሆን ነው የሚቀልህ። እንዴት? ለምን? ጀግና ለመሆን ምን ያንሰኛል? ነገርኩህ እንዴ። እድሜ ሄዷል። አንደኛው መስፈርት ወደቅ። በዛ ላይ የቁመቱም ነገር አለ። ጥረቱንም እንዳትረሳ። ስለዚህ ያው መከላከያው ይተፋሃላ። እሱ ገና አልተረጋገጠም። ይልቅ ባካውን ድረስ እንቀይር። ብራዚል እንዴት ነበር? የፊልማችሁ ጉዳይስ እንዴት እየሄደ ነው? አሪፍ ርሳ መጣ። ብራዚል በጣም የሚገርም ነበር። በጣም ጉደኛ ነበር። የፊልሙ ነገር ግን እኔ እንጃ የሚሆን አልመሰለኝም። ለምንድን ነው የማይሆነው? ምን ለፊልሙ ስራ ያሰብነውን ገንዘብ እንዳለ ማለት ትችላለህ ብራዚል ወሰደችው። እሺ አንድ ይሄንን ጫማ አይው። ጫማ ምንድነው? አየሁት። በደንብ ልብ ብለህ ኳየሁት። ምንድነው? ያው ከስከስ ጫማ ነው። ምንም አያምር። በዛ ላይ በጣም ጥሩ። እንኳን በደንብ አየው። አሁን ደግሞ ልብ ብለህ አድምጠኝ።
ወደ ባድመ ከመሄደ በፊት እናንተ ብራዚል ያላችሁ ኢትዮፒካ ሊንክ ላይ ሰማው ታሪክ ነው እና ኢትዮፒካ ሊንክ ላይ የተነገረ ታሪክ ልደግምልኝ ነው ልክ ነው የነሱ ወሬ ይደብራል ግን ይሄ ባርቆባቸው ያወሩት አሪፍ ታሪክ ነው እሺ ያው ሳቢ እስክትመጣ ድረስ ያው መሄጃም የለኝም እስቲ በለው አቀልድብኝ ደግሞ አንድ ኤሮል ሞሪስ የሚባል ፊልም ሰሪ ፊልም መስራት ጀምሮ ልክ እንዳንተ መሃል ላይ ተስፋ ቆረጠ እሺ ዌርነር ሄርዞግ የሚባል ፊልም ሰሪ ጓደኛው ተስፋ መቁረጡን አይቶ ለማበረታታት እንዲህ አለው ውድ ጓደኛዬ ኤሮል ሞሪስ የጀመርከውን ፊልም ጨርሰህ ለእይታ ካበቃኸው እኔ ዛሬ ያደረኩትን ጫማ እበላዋለሁ በእናትህ ምንቴ ሳቢ ከመጣች አውጥቼ እንደሚሄድ ታውቃለህ ቶሎ ቶሎ አፍጥነዋ ነገሩ እሺ ግን ልብ ብለህ አዳምጠኝ ቆየ ሰማሁማ ነው ኤሮል ሞሪስ ጓደኛው ዌርነር ሄርዞግ በሰጠው ሞራል ተነሳስቶ ጌትስ ኦፍ ሄቨን የሚባል የመጀመሪያ ፊልሙን ሰርቶ ጨረሰ ከዛስ ኤሮል ሞሪስ ፊልሙን ሰርቶ እንደጨረሰ ዌርነር ሄርዞግ ከአመታት በፊት በገባው ቃል መሰረት ያን ያድርጎት የነበረውን ጫማ ከአንድ ታዋቂ ሼፍ ጋር በመሆን ቀቅሎ በማዘጋጀት ፊልሙ ሊመረቅ ጥቂት ደቂቃዎች ሲቀሩት ሲኒማ ቤት ውስጥ በተመልካቾች ፊት ቁጭ ብሎ አጣጥሞ በላው ጫማውን አዎ ያኔ ቃል ሲገባለት አድርጎት የነበረውን ጫማ አጣጥሞ አላምጦ በላው ይገርማል ግን ምንድነው ታሪኩ ካንተ ጫማ ጋር ምን ያገናኛል ከዚህ ከከስከሱ ጋር በጣም ጥሩ ጥያቄ ነው አንተም የጀመርከውን ፊልም ሰርተህ ከጨረስክ የፊልሙ ምርቃት ላይ ይሄንን ጫማ ተመልካች ፊት እበላዋለሁ ጥሩ ሙከራ ነው ግን አንድ የረሳው ነገር አለ ምን ረሳው ፊልሙ ሲመረቅ እኮ እኔና ሳቢ እንጋባለን እና እኔ ጫማዬን ከበላው በኋላ ብትጋቡ ምን ችግር አለው ይሄንን አስቀያሚ ከስከስ ስትበላ ቁጭ ብሎ የሚያያለ እንዴ ተው እኔ ላንተ ብዬ ነው እንጂ ጫማ የመብላት ሱስ የለኝም ታውቃለህ ይልቅ ሳቢ የቀረች ባክ ምን ሆነ ይሆን ደግሞ ይደውልላታ እስኪ ደውል እስቲ ምን እኮ በማይሆን ወሬ ጠምደህ ይዘኸኝ የሷም ነገር ግን ሳራ አለች ከተማ ውስጥ ታስሬ እንኳን አትደውልልኝም ምን ልትል ትደውልልሃለች በጣም ጨካኝ ነች ባክ እሷ ጉዳዩዋ ከኔ ጋር ነው ያው ፍቅሩም እኮ ፋታ አይሰጣትም ሳራ እኮ ነው ያልኩ ሳባን አይደለም እንዴ ሁለቱንም ልታገባ ነው እንዴ አይ እኔ ስለ ሳቢ ነው ያወራሁት ሶሪ የሳራን ጉዳይ አላነሳው ለማንኛውም ትንሽ ጊዜ ብትሰጠኝ ደስ ይለኛል ሳቢን ላውራበት እሺ ደውል እየደወልኩ ነው አይ እኔ እኮ ምቀኛው እኔና እሷ ላይ ስልኩም ጠመመ ኔትወርክ አዎ እስቲ ግን ደና የሆናችሁ አልመሰለኝም ከብራዚል መልስ ብዙም አንድ ላይ አትታዩ ማለት ኧረ አብረን ነው ሳምንቱ ሙሉ ዛሬ ነው የተጠፋፋ ነው ሄሎ ሳቢ ሊቀረሽ እኮ በደህና ነው ሊቀረሽ እኮ ምንድነው እስካሁን እየጠበቀኝ ነው እንዴ ታዲያ የጠበቁሽ አይደለም እንዴ ባቡሩ አልቆ ስራ ሲጀምር ነው የምመጣው በእናትሽ አትቀልጂ ሳቢ ምንድነው አላውቅም ባቡሩ ሲጀምር ባቡር ጣቢያ ጠብቀኝ እሺ ባይ ዘጋጅ የሀገር ፍቅር የሚለው አጭር ላይቭ ድራማ ነበር ያደመጣችሁት እንደ ስንቴ ዮናስ አጎስ እንደ ምንቴ ብርሃኔ ንጉሴ እንደ ሳባ ደግሞ ቤቲ ግርማ ነበረች ያው ዛሬ ጥሩ ነው ተዋናዮቹ ኢምፕሮቫይዝ አድርጓል ያው መቼስ ተለማማጅነቱ አለ መቼ እንደምንወጣ ከዚህ ተለማማጅነት እንጂ ምን ታረጋዋለህ ኢትዮፒካ ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር